ሰላም ብያለሁ ተማሪዎች እንዴት ናችሁ? በዛሬው የዘጠነኛ ክፍል ኬሚስትሪ ምዕራፍ 5 ኬሚካል ቦንዲንግ ትምህርታችን ላይ ያሉ የክለሳ ጥያቄዎችን አንድ ባንድ እንሰራቸዋለን ማለት ነው። ስለዚህ ምንም የሚቀረን ነገር የለም። ከናንተ የሚጠበቀው መጀመሪያ በራሳችሁ መሞከር፣ ከዛ በኋላ ቪዲዮን እየተመለከታችሁ ደግሞ እርማት መውሰድ ነው። እንደተለመደው የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የቴሌግራም እና ዌብሳይት አድራሻችንን መጎብኘት እንዳትረሱ። መምህር ቴዎድሮስ ነኝ ከእናንተ ጋር። አሁን ቀጥታ ወደ ክለሳ ጥያቄዎች እንገባለን። ፓርት 1 ቤዚክ ሌቭል ኩዌስችንስ ቹዝ ዘ ኮሬክት አንሰር ፎር ዘ ፎሎዊንግ ኩዌስችንስ። እንግዲህ ምርጫ ነው የመጀመሪያው የጥያቄያችን ፓርት። ስለዚህ እሱን በጥንቃቄ ትሰራላችሁ ማለት ነው። መጀመሪያ እያንዳንዱን ምርጫ በጥንቃቄ አንብቧቸው። መጀመሪያ ጥያቄውን ተረዱ፣ ከዛ በኋላ እያንዳንዷን ምርጫ አንብቡ፣ ከዛ በኋላ መልሳችሁን ምረጡ ማለት ነው። ኩዌስችን ነምበር 1 Which of the following does not contain ionic bond? A. Sulfur dioxide, B. Sodium oxide, C. Silicon dioxide, D. Silver oxide. እንግዲህ ጥያቄ ቁጥር 1 የሚለን ከነዚህ ኮምፓውንዶች ውስጥ የትኛው ውስጥ አዮኒክ ቦንድን የለም ወይም ደግሞ አዮኒክ ቦንድን አልያዘም ነው የሚለን። ቪዲዮን ፖዝ ታረጉና መጀመሪያ የራሳችሁን መልስ ካስቀመጣችሁ በኋላ እኔ ከምሰጣችሁ ጋር ታመሳክራላችሁ ማለት ነው። እንግዲህ እዚህ ጋር ስንመለከት አዮኒክ ቦንድ ስንል አዮኒክ ቦንድ ሜንሊ የሚፈጠረው በሜታልና በነን ሜታል ወይም ደግሞ ከፍተኛ ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው ሁለት አተሞች ወይም በካታየንና አናየን ፖዚቲቭሊ ቻርጅድ እና ኔጌቲቭሊ ቻርጅድ አየን መካከል መሆኑን መጀመሪያ አስቡ። ከዛ ወደ ምርጫዎቹ ስንመጣ እዚህ ጋር እንደምትመለከቱት ካታየንና አናየኖችን እናገኛለን። ከመጀመሪያው ውጪ መጀመሪያው ጋር ስንመጣ ግን ሰልፈር ኢዝ ነን ሜታል፣ ኦክሲጅን ኢዝ ነን ሜታል። ስለዚህ በሁለት ነን ሜታሎች መካከል ደግሞ አዮኒክ ቦንድ በምንም ሁኔታ ሊፈጠር አይችልም። ምክንያቱም ሰልፈር ግሩፕ 6 ነው፣ ኦክሲጅንም ግሩፕ 6 ነው። ስለዚህ ሁለቱም የሚፈልጓቸው ኤሌክትሮኖች ሁለት ነው። ስለዚህ ኤሌክትሮን አንደኛው ሰጥቶ ሌላው ተቀብሎ ኬሚካል ቦንድ አይፈጥሩም ማለት ነው። ስለዚህ ሰልፈር ዳይኦክሳይድ ይሆናል መልሱ ማለት ነው ለአንደኛው ጥያቄ። ጥያቄ ቁጥር 2 Which of the following is ionic compound? ከነዚህ ውስጥ አዮኒክ ኮምፓውንድ የሆነው የትኛው ነው የሚለን በቀላሉ አዮኒክ ኮምፓውንድ ምን ያለው በሜታልና በነን ሜታል መካከል የሚፈጠር ቦንድ ነው ወይም ደግሞ ኮምፓውንድ ነው። ስለዚህ እዚህ ጋር ስመጣ በሃይድሮጅንና በክሎሪን መካከል ያለው ቦንድ ሁለቱም ነን ሜታል ናቸው፣ ልብ በሉ። ስለዚህ ኮቫለንት ቦንድን የሚፈጠረው በካርበንና በኦክሲጅን በሼሪንግ ኦፍ ኤሌክትሮንስ ኬሚካል ቦንድን ይፈጥራሉ። ሃይድሮጅንና ብሮሚን ጋር ስንመጣ በተመሳሳይ መልኩ ሶዲየምና ክሎሪን ጋር ስንመጣ ሶዲየም ሃዝ ኤክሰስ ኤሌክትሮን ወይም ኤክስትራ ኤሌክትሮንስ 1 ቫለንስ ሼል ኤሌክትሮኑ 1 ነው፣ ክሎሪን 7 ነው። ስለዚህ ሶዲየም 1 ኤሌክትሮን በመስጠት ከክሎሪን ደግሞ በመቀበል አዮኒክ ቦንድን ይፈጥራሉ ማለት ነው። ስለዚህ አንደኛው ሜታል ነው፣ ሌላው ነን ሜታል ነው። ይህ እዚህ ጋር ያለው አዮኒክ ኮምፓውንድ ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ ቁጥር 4 which of the following molecules doesn't follow octet rule? ከነዚህ ውስጥ የትኛው ነው ኦክቴት ሩልን የማይከተለው ነው የሚለን። መልክሳችንን ከማስቀመጣችን በፊት ስትራክቸራቸው መስራት ይጠበቅብናል ማለት ነው። እስቲ አንድ በአንድ ስትራክቸራቸውን እንስራ። ካርበን ቫለንስ ኤሌክትሮኑ ስንት ነው? 4 ነው። ስለዚህ ከአራት ሃይድሮጅኖች ጋር በአራት አቅጣጫ አንዳንድ ኤሌክትሮን ሼር በማድረግ ወይም ደግሞ አንድ ፔር ኦፍ ኤሌክትሮን ሼር በማድረግ ወይም ሁለት ኤሌክትሮን ሼር በማድረግ ኮቫለንት ቦንድ በዚህ መልክ ይፈጥራል ማለት ነው። ስለዚህ ኦክቴትን አሟልተዋል ማለት ነው። ካርበን በዙሪያው ያሉት ኤሌክትሮን ስናይ 1 2 3 4 5 6 7 8 አሁን ሴንትራል አተሙን ነው እያየን ያለ ነው። ቢጋም ስንመጣ በተመሳሳይ መልኩ ካርበን አውተር ሞስት ኤሌክትሮኑ 4 ነው። ስለዚህ 4 ኤሌክትሮኖችን ለቦንዲንግ በማቅረብ ከአራት ክሎሪን አተሞች ጋር አራት ኮቫለንት ቦንድን ይፈጥራል። ስለዚህ በሴንትራል አተም ኦፍ ካርበን ዙሪያ ያሉት ኤሌክትሮን ቁጥሮች ስንት ናቸው ማለት ነው? 8 ናቸው ማለት ነው። 1 2 3 4 5 6 7 8 በአጠገቡ ያለው ክሎሪንም ኦክቴት ሩልን ያሟላል ማለት ነው። ይህ እንግዲህ ስትራክቸሩ ነው። የመጀመሪያው ላይ ስንመለከት ሃይድሮጅን ነው። ሃይድሮጅን 8 መጠበቅ የለባችሁም። ሃይድሮጅን አሟላ የምንለው ወይም ስቴቢሊቲ ለሃይድሮጅን አውተር ሞስት ሼሉን 8 ማድረግ ሳይሆን ስንት ነው? 2 ማድረግ ማለት ነው። አጠገቡ ካለው ከሂሊየም ጋር ተመሳሳይ ማድረግ። በሶስተኛ ደረጃ ቦሮን ትራይክሎራይድን እንመለከታለን። ቦሮን ግሩፕ 3 ኤሌመንት ነው። 3 ቫለንስ ሼል ኤሌክትሮን አሉት። እነዛን ከ3 ክሎሪን አተም ጋር
ኬሚካል ቦንድ በመፍጠር ሼር ያደርጋቸዋል ማለት ነው። ሰው እዚህ ጋር እንደምንመለከተው እንግዲህ ቦሮን ከ3 ክሎሪኖች ጋር በዚህ መልክ ኬሚካል ቦንድ ይፈጥራል። እዚህ ጋር እንደምትመለከቱት ለክሎሪን ብንቆጥር ኦክቴት ሩል ተሟልቷል። ነገር ግን ቦሮን ስንመለከት በቦሮን ዙሪያ ላይ ያሉትን ኤሌክትሮን ቁጥሮች ስንመለከት 1 2 3 4 5 6 ስለዚህ ኤሌክትሮን ቁጥሩ 6 ስለሆነ ኤሌክትሮን ዴፊሽንሲ ያለበት ወይም 8 አላሟላም ማለት ነው። ስለዚህ ዳዝንት ፎሎ ኦክቴት ሩል ማለት ነው። ነገር ግን ከመለሳችን በፊት ዲን ማየት ይኖርብናል። እንዳትዘነጉ ካርቦን ዳይኦክሳይድ ካርበን ከሁለት ኦክሲጅኖች ጋር 2 ፔር ኦፍ ኤሌክትሮን ሼር በማድረግ ወይም ደግሞ 4 ቦንድን በመፍጠር ኮምፓውንድ ወይም ሞለኪል ይፈጥራል ማለት ነው። ካርቦን ዳይኦክሳይድ ሞለኪሉን እዚህ ጋር እንደምንመለከተው ለካርበንም ለኦክሲጅንም ኦክቴት ተሟልቷል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ሲ ቦሮን ትራይ ክሎራይድ። ቀጣይ ጥያቄ ጋር ስንመጣ which of the following compounds does not contain lone pair of electrons? ቀጥሎ ካሉት ውስጥ ሎን ፔር ኦፍ ኤሌክትሮንስ ያልያዘው የትኛው ነው? ሎን ፔር መጀመሪያ ምንድን ነው? ነን ቦንዲንግ ኤሌክትሮንስ እንዳትዘነጉሱን። ስለዚህ አንድ በአንድ ስቲ ስትራክቸራቸውን አሁንም እንመልከት። ከውሃ ብንጀምር ውሃ ጋር እንግዲህ አንድ ኦክሲጅን ከሁለት ሃይድሮጅኖች ጋር በዚህ መልክ ኬሚካል ቦንድ ፈጥሮ እናገኘዋለን። የኦክሲጅን ኤሌክትሮን ነምበር 6 ነው። ከስድስቱ ሁለቱ እዚህ ጋር ለቦንዲንግ ቀርበዋል። ስለዚህ የተቀሩት 4ቱ ደግሞ እዚህ ጋር ፔር ሆነው እናገኛቸዋለን። ስለዚህ ሎን ፔር ኦፍ ኤሌክትሮን አለው ማለት ነው። አሞኒያ ጋር ስንመጣም አሞኒያ ግሩፕ 5 ኤሌመንት ነው። አውተርስ ሞስት ሼል ኤሌክትሮኖቹ 5 ናቸው። ከ5ቱ 3ቱ ለቦንዲንግ ቀርበዋል። ከ3 ሃይድሮጅኖች ጋር ኬሚካል ቦንድ ፈጥረዋል በዚህ መልክ። ስለዚህ 1 ሎን ፔር ኦፍ ኤሌክትሮንስ አለው ማለት ነው። ኦክሲጅን ጋር ስንመጣ 2 ሎን ፔር ኦፍ ኤሌክትሮንስ አሉት። በሶስተኛ ደረጃ ሲ ጋር ስንመጣ ሃይድሮጅን ፍሎራይድን እናገኛለን። ሃይድሮጅን ከፍሎሪን ጋር አንድ ኤሌክትሮን ሼር በማድረግ እንደዚህ አይነት ቦንድ ይፈጥራል። ፍሎሪን ከ7ቱ አንዱን ለቦንዲንግ ኮንትሪቢዩት ያደርግና 6ቱ አስ ሎን ፔር ኦፍ ኤሌክትሮንስ እዚህ ጋር ይቀመጣሉ ማለት ነው። ስለዚህ ፍሎሪንም ሎን ፔር ኦፍ ኤሌክትሮን አለው ማለት ነው። ዲ ጋር ስንመጣ ካርበን 4 ነው አውተር ሞስት ሼል ኤሌክትሮኖቹ። ስለዚህ 4ቱን ከ4 ክሎሪን ጋር ሼር ያረጋቸዋል ማለት ነው። ክሎሪን በዚህ መልክ ኦክቴትሩልን ያሟላል። ካርበንም በዚህ መልክ ኦክቴትሩልን ያሟላል ማለት ነው። ነገር ግን ሴንትራል አተም ካርበናችንን ቼክ ስናደርግ ሎን ፔር ኦፍ ኤሌክትሮኖች የሉትም። በዙሪያው ያሉት በሙሉ ቦንዲንግ ኤሌክትሮንስ ናቸው። ስንት ቦንዲንግ ኤሌክትሮኖች አሉት? 4 ቦንዲንግ ኤሌክትሮኖች አሉት ማለት ነው። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው። Part 2 intermediary level questions tell whether the following statements are true or false። ስለዚህ እውነት ወይም ሐሰት በማለት የምትመልሷቸው ጥያቄዎች ናቸው የሚሆኑት ማለት ነው። ስለዚህ እውነትም ወይም ሐሰትም ከማለታችሁ በፊት መጀመሪያ ጥያቄውን ለመረዳት ሞክሩ። Question number 6 an octet rule state that an element should have 8 valence electrons in a bond or exactly fill up its valence shell። ስለዚህ ኦክቴት ሩልን በደንብ በክለሳም ተምረነዋል። እንዲሁም ደግሞ ስለ ቦንዲንግ ስናወራ ተምረናል። ስለዚህ ኦክቴት ሩል ሁልጊዜ ከምን ጋር ይሄዳል? ከማጂክ ነምበር 8 ጋር ይሄዳል። ስለዚህ በኬሚስትሪ ኦክቴት ሩል ስንል ሁልጊዜ አእምሮአችሁ ውስጥ የሚመጣው ምንድነው? 8። ስለዚህ ኤሌመንቶች ስቴብል ለመሆን አውተር ሞስት ቫለንስ ሼላቸውን 8 ያደርጋሉ ማለት ነው። ስለዚህ question number 6 ትሩ ነው መልሳችን ማለት ነው። ወደ question number 7 እንቀጥላለን። Many elements in the third row and beyond have been observed to form compounds in which the central atom is surrounded by more than 8 electrons ነው የሚለን። ስለዚህ ተማሪዎች ጥያቄውን የበለጠ ግልጽ ለማድረግ ያክል ሮ 3 ላይ ወይም ፔሪድ 3 ላይ ያሉ ኤሌመንቶችና ከዛ በላይ የሚገኙ ኤሌመንቶች አንዳንዴ ከ8 በላይ ኤሌክትሮን ወይም ከ8 በላይ በሆነ ኤሌክትሮን ሰራውንድ ሆነው ወይም ደግሞ ሰራውንድ ሆነው ይታያሉ ነው የሚለን። ኦፍ ኮርስ ለምሳሌ እንደ ምሳሌ ብንወስድ እዚህ ጋር ግር እንዳይላችሁ ለምሳሌ ፎስፈረስ ፔንታክሎራይድን በምንወስድበት ጊዜ አንድ ፎስፈረስ በዙሪያው ከ5 ክሎሪኖች ጋር ቦንድ ፈጥሯል። ይህ ማለት ደግሞ 5 ጊዜ 2 10 ኤሌክትሮኖች በዙሪያው አሉ ማለት ነው። እንደዚህ ሁሉ ለምሳሌ ሰልፈር F6ን ብንወስድ ሰልፈር ሄክሳፍሎራይድ እንለዋለን። አንድ ሰልፈር በ6 ፍሎሪኖች ተከቦ ይገኛል ማለት ነው። ስለዚህ በሰልፈር ዙሪያ ያሉትን ኤሌክትሮኖች ካውንት ብናደርግ ስንት እናገኛለን? 6 ሲባዛ በ2
1 2 3 4 5 6 7 8 9 10 11 12 ኤሌክትሮኖች ሰራውንድ አድርገውት እናገኛለን ማለት ነው። ስለዚህ እንደዚህ አይነት ነገሮችን ኦብዘርቭ እናደርጋለን ወይም የሚያሳዩ አተሞች አሉ ነው የሚለን። ስለዚህ መልሱ ምንድን ነው? ትሩ ነው ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ ቁጥር 8 አን አዮኒክ ኮምፓውንድ ኢዝ ዲኖትድ ባይ ራይቲንግ ኢትስ ኔት ኔጌቲቭ ቻርጅ ኢን ሱፐርስክሪፕት ኢሚዲየትሊ አፍተር the chemical structure for the atom or molecule። ስምንተኛው ጥያቄ እንግዲህ የሚለን አናዮኒክ ኮምፓውንድ እንዴት ሪፕሬዘንት እንደምናደርግ ነው። ስለዚህ ኔት ኔጌቲቭ ቻርጁን ሱፐርስክሪፕት ኢሚዲየትሊ አፍተር the chemical structure ወይም ከኬሚካል ስትራክቸር ኦፍ the አተሙ ቀጥሎ በመጻፍ ሪፕሬዘንት እናደርጋለን የሚለን ሲጀምር መጀመሪያ ላይ እንግዲህ አዮኒክ ኮምፓውንዶችን ስናወራ ስለ አዮኒክ ኮምፓውንዶች አንደኛው ፖዚቲቭሊ ቻርጅድ ሌላኛው ኔጌቲቭሊ ቻርጅድ አየን መካከል የተፈጠረ ቦንድ ነው ኮምፓውንዱን በዛ መጠን። ስለዚህ ኔት ኔጌቲቭ ቻርጅ አይኖረንም ማለት ነው። ምክንያቱም እኩል ኔጌቲቭ እና ፖዚቲቭ ቻርጅን የያዘ ነው አዮኒክ ኮምፓውንድ የምንለው ማለት ነው። ስለዚህ በዚህ ምክንያት ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። Question number 9. Ions can be formed by ionization, which is the process of a neutral atom losing or gaining electrons. ጥያቄ ቁጥር 9 በጣም ግልጽ ነው። ክለሳ ላይም ተመልክተናል። አዮናይዜሽን ማለት አየን መፍጠር። አየን ደግሞ የሚፈጠረው ኒውትራል አተም አይዘር ሉዝ ኦር ጌን ሲያደርግ ምንን? ኤሌክትሮንን። ስለዚህ መልሳችን ለዚህኛውም ጥያቄ ምንድነው የሚሆነው ማለት ነው? ትሩ ነው የሚሆነው ማለት ነው። ሶ ወደ ቀጣይ ጥያቄ እንሄዳለን። ጥያቄ ቁጥር 10 as a general rule ionic bond is formed between non-metallic elements ነው የሚለን። እንግዲህ ይሄ ኮምፕሊትሊ ሮንግ ነው ማለት ነው። አዮኒክ ኮምፓውንድ የሚፈጠረው በሜታልና በነን ሜታሎች መካከል መሆኑን ተመልክተናል ማለት ነው። ስለዚህ መልሳችን ለዚህኛው ጥያቄ ምንድን ነው የሚሆነው? ፎልስ ነው። question number 11 an ionic bond forms when electronegativity difference between the two bonding atom is less than 2.0 ይህም እንደዚሁ ኮምፕሊትሊ ፎልስ ነው። ምክንያቱም አዮኒክ ቦንድ የሚፈጠረው ኤሌክትሮኔጌቲቪቲ ዲፍረንሳቸው 2 እና ከዛ በላይ በሆኑ አተሞች መካከል በሜታልና በነን ሜታል መካከል መሆኑን ተመልክተናል። ጥያቄ ቁጥር 12 የሚለን the properties of covalent compounds relate to how strongly the positive and negative ions attract each other in a covalent bond። እንግዲህ በትክክል ይሄ ፎልስ ነው። ምክንያቱም ስለ ኮቫለንት እያወራን ስለ አየን የምናወራበት ምንም አይነት ነገር የለም ማለት ነው። ሶ ጥያቄው የሚለን የኮቫለንት ኮምፓውንዶች ባህሪ በፖዚቲቭ እና ኔጌቲቭ አየኖች መካከል ባለው አትራክሽን ፎርስ ስትሬንግዝ ዲፔንድ ያደርጋል ነው የሚለን። ስለዚህ ቶታሊ ሮንግ ነው። ምክንያቱም በኮቫለንት ቦንድ ጊዜ አየንና ወይም ደግሞ ስለ ፖዚቲቭ እና ኔጌቲቭሊ ቻርጅድ አየኖች ስለሌሉ ማለት ነው። ቀጣይ ጥያቄ ቁጥር 13 የሚለን most of the ionic compounds are crystalline solids። እጅግ በጣም ጥሩ። ሰው እዚህ ጋር እንደምንመለከተው እንግዲህ በአዮኒክ ኮምፓውንድስ ጊዜ የአየኖቹን አሬንጅመንት ነው የሚያሳየን። ስለዚህ በአብዛኛው አዮኒክ ኮምፓውንዶች በክሪስታላይን ሶሊድ ፎርም ኤግዚስት ያደርጋሉ ማለት ነው። ስለዚህ መልሳችን ትሩ ነው የሚሆነው ማለት ነው። question number 14 considerable heat energy is required to separate the strong electrostatic attraction force between the positive and negative ions in ionic compounds። በጣም ጥሩ። እንግዲህ ስለ አዮኒክ ኮምፓውንድስ ነው እዚህ ጋር የሚያወራው። አዮኒክ ኮምፓውንድስ ደግሞ አየኖች አሉ፣ ፖዚቲቭሊ ኤንድ ኔጌቲቭሊ ቻርጅድ አየኖች አሉ። ስለዚህ በእነሱ መካከል ላይ ስትሮንግ የሆነ ኤሌክትሮስታቲክ አትራክሽን ፎርስ አለ። ያንንም ደግሞ ሴፓሬት ለማድረግ ወይም ለመስበር ከፍተኛ የሆነ ሂት ኢነርጂ ያስፈልጋል ነው የሚለው። ተስማማላችሁ? አተስማሙ? በጣም ጥሩ ተስማማላችሁ አይደለ? አዎ። መልሱ ምንድነው? ትሩ ነው ማለት ነው። ምክንያቱም አዮኒክ ኮምፓውንዶች ሃይ ሜልቲንግ ፖይንት፣ ሃይ ቦይሊንግ ፖይንት አላቸው ብለናል። ምክንያቱም ደግሞ ያስቀመጥነው ምን ነበር? ፎርስ ኦፍ ኤሌክትሮስታቲክ አትራክሽን ፎርሱ በተቃራኒ ቻርጆች መካከል ያለው የመሳሳብ ኃይል ከፍተኛ ስለሆነ ያንን ለመስበር ከፍተኛ ኢነርጂ ያስፈልጋል ማለት ነው። ስለዚህ መልሳችን እንደሚሆነው ትሩ ነው የሚሆነው ማለት ነው። question number 15 the number of bonds that an atom can form can often be predicted from
the number of electrons needed to reach an octet። እንግዲህ ስለ ኬሚካል ቦንዲንግ ነው እየተወያየን ያለ ነው፣ ወይም ደግሞ ዩኒታችን ስለ ኬሚካል ቦንዲንግ ነው። ይህ ጥያቄ የሚለን እንግዲህ ነምበር ኦፍ ቦንድስ ወይም ደግሞ የሚፈጠሩት ቦንዶች አንድ አተም የሚፈጥረው ኬሚካል ቦንድ በኤሌክትሮን ቁጥሩ ወይም ደግሞ ኦክቴት ሩልን ለማሟላት በሚያስፈልገው ኤሌክትሮን ቁጥር ፕሪዲክት መሆን ይችላል ወይም ደግሞ መገመት ይቻላል ማለት ነው። ስለዚህ ኦክቴት ሩልን ለማሟላት የሚያስፈልገውን ኤሌክትሮን በመመልከት ቦንድ ሊፈጥር እንደሚችል መገመት ያስችላል ነው የሚለን። ስለዚህ መልሳችን ምንድን ነው ማለት ነው? ትሩ። እስቲ ይህንን በምሳሌ እንመልከተው። ለምሳሌ ክሎሪን እንደ ምሳሌ ብንወስድ ክሎሪን ኤሌክትሮን ነምበሩ ስንት ነው? 7 ነው። ስለዚህ ኦክቴት ሩልን ለማሟላት ስንት ኤሌክትሮን ይፈልጋል? አንድ ኤሌክትሮን ይፈልጋል። ስለዚህ ክሎሪን በአብዛኛው የሚፈጥረው ቦንድ ስንት ነው? አንድ ቦንድ ነው ማለት ነው። ለምሳሌ 2 ክሎሪኖችን ብንወስድ እንደዚህ አይነት ቦንድ ይፈጥራሉ። በተመሳሳይ መልኩ ለምሳሌ ኦክሲጅን ጋር ስንሄድ ኦክሲጅን በዙሪያው 6 ኤሌክትሮኖች አሉት ቫለንስ ሼሉ ማለት ነው። ስለዚህ ስንት ኤሌክትሮን ይፈልጋል ማለት ነው? 2 ኤሌክትሮን ይፈልጋል። ስለዚህ በአብዛኛው ኦክሲጅን የሚፈጥረው ቦንድ ለምሳሌ በሁለት ኦክሲጅኖችን ብንመለከት በመካከላቸው ደብል ቦንድ አለ፣ 2 ቦንድ ይፈጥራል ማለት ነው። ናይትሮጅንን በተመሳሳይ መልኩ ብንመለከት ናይትሮጅን ግሩፕ 5 ኤሌመንት ነው። ቫለንስ ሼል ኤሌክትሮን ቁጥሩ 5 ነው። ከዛ ውስጥ እንግዲህ 3ቱ ለቦንዲንግ የሚቀርቡ ናቸው። ስለዚህ ኦክቴት ሩል ለማሟላት 8 ለመሙላት 3 ኤሌክትሮኖች ሲያስፈልጉታል። ስለዚህ የሚፈጥረውን ቦንድ በአብዛኛው 3 ቦንድ ነው ማለት ነው። ስለዚህ መልሳችን ምንድን ነው ማለት ነው? ትሩ ነው ማለት ነው። ጥያቄ ቁጥር 16 a non-polar covalent bond forms when the electronegativity difference between the atoms is in the range of 0.5 to 2.0 ነን ፖላር ኮቫለንት ቦንድ የሚፈጠረው ኤሌክትሮኔጌቲቪቲ ዲፍረንሳቸው 0.5 እስከ 20 ባሉ አተሞች መካከል ነው የሚለን። ይሄንን እንግዲህ ከዚህ በፊት ስለ ኮቫለንት ቦንዲንግ ፖላሪቲ፣ ፖላርና ነን ፖላር ኮቫለንት ቦንድና ኮምፓውንዶችን ስናወራ ተመልክተናል ማለት ነው። ሶ ኤሌክትሮኔጌቲቪቲ ዲፍረንስን ከፖላሪቲ ጋር አስቀምጠናል። ስለዚህ ካስታወሳችሁ እዛ ጋር አስቀምጥነው ምን ነበረ? አዎ ከ0.5 እስከ 2.0 ኤሌክትሮኔጌቲቪቲ ዲፍረንስ ካላቸው አተሞቹ እና ኮቫለንት ቦንድ ከፈጠሩ ምንድነው ማለት ነው? ፖላር ቦንድ ነው ማለት ነው። ከ0.5 በታች ከሆነ ደግሞ ምንድነው የተባባልነው? ነን ፖላር ቦንድ፣ ነን ፖላር ኮቫለንት ቦንድ። ስለዚህ እዚህ ጋር ስንመለከት ከ0 እስከ 2.0 ኤሌክትሮኔጌቲቪቲ ዲፍረንስ ያላቸው ሁለት አተሞች ምን አይነት ቦንድ ይፈጥራሉ? ነን ፖላር ኮቫለንት ቦንድ ነው የሚለን። ስለዚህ መልሳችን ምንድነው ማለት ነው? ፎልስ ነው ማለት ነው። ቀጣይ ጥያቄ ቁጥር 17 once the covalent bond is formed it is possible to distinguish the origin of the electrons. Once the covalent bond is formed it is possible to distinguish the origin of the electrons. እንግዲህ ኮቫለንት ቦንድ አንዴ ከተፈጠረ በኋላ ለሼሪንግ የዋሉት ኤሌክትሮኖች ከየትኛው ወይም ደግሞ የትኛው ከየትኛው እንደመጣ ማወቅ እንችላለን ወይም ደግሞ ይቻላል ነው የሚለን። መልሳችሁ ምንድነው? አይቻልም አላችሁ አይደለ? በፍጹም አይቻልም። በጣም ትክክል። ምክንያቱም ማሰብ ያለብን ኤሌክትሮን አንዴ ሼር ከተደረጉ በኋላ ለምሳሌ ሃይድሮጅን እና ክሎሪን 2 ኤሌክትሮኖችን ሼር አድርገው ቦንድ ከፈጠሩ በኋላ ሁለቱ ኤሌክትሮኖች ባለቤትነታቸው ለሁለቱም ነው ማለት ነው። ለሁለቱም ይቆጠራሉ። ስለዚህ ለሃይድሮጅንም ለክሎሪንም ስለዚህ ሁለቱም ሲጠቀሟቸዋል ማለት ነው። ስለዚህ በእኩል ነው የሚጠቀሟቸው። ኢቨን ሶ ኤሌክትሮኖች ወደ ክሎሪን ቢያደሉም በኤሌክትሮኔጌቲቪቲ ዲፍረንስ ምክንያት ስለዚህ አንደኛው ኤሌክትሮን የሃይድሮጅን ነው፣ አንደኛው ደግሞ የክሎሪን ነው ብለን ወይም ደግሞ ከክሎሪን የመጣው ይሄኛው ደግሞ ከሃይድሮጅን የመጣው ብለን ለመለየት እንቸገራለን ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። ቀጣይ የጥያቄ አይነታችን ደግሞ ፊል ኢን ዘ ብላንክ ስፔስ ነው የሚለው። ክፍት ቦታው ሙሉ ነው የሚለን። እስቲ እንመልከታቸው ጥያቄዎቹን። Question number 18. There are 2 ways in which atoms can satisfy the octet rule. One way is by dash their valence electrons with other atoms. The second way is by dash valence electrons from one atom to another atom. እንግዲህ
አዮኒክ ቦንዲንግና ኮቫለንት ቦንዲንግን በማሰብ ይህን ጥያቄ መልሱ። እንደተለመደው ቪዲዮን ፖዝ አድርጉትና መጀመሪያ በራሳችሁ ጥያቄውን ስሩት። ከዛ በኋላ ከእኔ ከምሰጣችሁ መልስ ጋር ታመሳክራላችሁ ማለት ነው። በጣም ጥሩ። እንግዲህ መጀመሪያው ጋር ስንመጣ የኮቫለንት ቦንድን የተመለከተ ነው ሐሳቡ። ስለዚህ one way is by dash their valence electrons with other atoms። እንግዲህ አተሞች ኦክቴት ሩልን ለማሟላት እንዴት አይነት ቦንድ እንደሚፈጥሩ ነው። ስለዚህ እዚህ ጋር ምን እንላለን ማለት ነው? by sharing። ስለዚህ by sharing their valence electron ወይም ደግሞ ቫለንስ ኤሌክትሮናቸውን በጋራ በመጠቀም ኦክቴት ሩልን ያሟላሉ ማለት ነው። ሌላኛው መንገድ ደግሞ ለአዮኒክን የተመለከተ ነው። ከአንድ አተም ቱ አናዘር፣ ከአንድ አተም ወደ ሌላ አተም። ይሄ ምን ይባላል? ትራንስፈር። ኦኬ፣ ትራንስፈር ኦፍ ቫለንስ ኤሌክትሮን። ስለዚህ ባይ ትራንስፈር ኦፍ ቫለንስ ኤሌክትሮን ወይም ደግሞ ኤሌክትሮንን ከአንዱ አተም ወደ ሌላ በመስጠት በመካከላቸው በሚፈጠሩት አዮኖች ምክንያት ቦንዲንግ ይፈጠራል ማለት ነው። ይህ ደግሞ የአዮኒክ ቦንድ ቢሄቪየር ነው ማለት ነው በካታይን እና በአናይን መካከል። ስለዚህ ባይ ሼሪንግ ኤንድ ባይ ትራንስፈር ኦፍ ኤሌክትሮንስ አተሞች ኦክቴት ሩልን ሳቲስፋይ ለማድረግ ወይም ደግሞ ያደርጋሉ ማለት ነው። Question number 19. Losing, gaining or sharing of valence electrons is always accompanied by እንግዲህ ሁልጊዜ አተሞች ጋር ወይም ኤሌክትሮኖችን ቫለንስ ኤሌክትሮኖችን ሉዚንግ ሊያደርግ ይችላል። አንድ አተም ሉዝ ሊያደርግ ይችላል፣ ጌን ሊያደርግ ይችላል። ለምሳሌ ሜታሎች ጋር ስንመጣ ሉዝ ያደርጋሉ በአብዛኛው፣ ነን ሜታሎች ደግሞ ጌን ያደርጋሉ። አንዳንድ ነን ሜታሎች ደግሞ ቦንድ ሲፈጥሩ ኤሌክትሮንን ሼር ያደርጋሉ ቫለንስ ኤሌክትሮን። ስለዚህ ይሄ ሁልጊዜ በምን የታገዘ ነው ማለት ነው? እስቲ ሞክሩ። እዚህ ጋር አሯም ትጠቁማቸዋለች። በጣም ጥሩ። በኤነርጂ ቼንጅ። ኦኬ፣ በኤነርጂ ቼንጅ። ስለዚህ ሁልጊዜ በኢነርጂ ቼንጅ የታገዘ ነው ማለት ነው። ስለዚህ ጌንና ሉዝ ሲያደርጉ አተሞች አይዘር ኤነርጂን ሪሊዝ ያደርጋሉ ኦር ጌን ያደርጋሉ። ስለዚህ ኢነርጂ ቼንጅ ኦልዌይስ አለ ማለት ነው። ቀጣይ ጥያቄ question number 20. Atoms of dash tend to lose all of their valence electrons which leave them with an octet from the next lowest principal energy level። ስለዚህ የትኞቹ አተሞች ናቸው ሁልጊዜ ቫለንስ ኤሌክትሮናቸውን ሉዝ ያደርጋሉ? ቫለንስ ኤሌክትሮናቸውን ለምን? ኦክቴትን ለማሟላት ነው የሚለን። ይህንን በምሳሌ ብናየው በጣም ደስ ይለኛል። ስለዚህ እንደ ምሳሌ እስቲ ለምሳሌ ማንን እናንሳ? ማግኒዚየምን እናንሳ። የማግኒዚየምን አተም በምናይበት ጊዜ አቶሚክ ዲያግራሙን እንሳለው። እቺ ኒውክለስ ብትሆን የመጀመሪያው ሼል ላይ 2 ኤሌክትሮን ማክሲመም መያዝ የሚችለው 2 ስለሆነ ማግኒዚየም አቶሚክ ነምበሩ ስንት ነው? 12 ወይም ደግሞ ኤሌክትሮን ነምበሩ 12 ነው። ሁለተኛው ሼል ላይ ስንት ማስቀመጥ እንችላለን? 8 ኤሌክትሮኖችን ማስቀመጥ እንችላለን ማለት ነው። 1 2 3 4 5 6 7 8 ኤሌክትሮንስ 2 ሲደመር 8 10። ስንት ቀረን? 2 ቀረ። ስለዚህ ሁለቱ ደግሞ ሶስተኛው ሼል ላይ ያርፋሉ ማለት ነው። ስለዚህ እዚህ ጋር ይሄንን በምናይበት ጊዜ ሜታሎች ኤሌክትሮንን ወይም ደግሞ አውተር ሞስት ሼል ኤሌክትሮናቸው ወይም ቫለንስ ኤሌክትሮናቸው በጣም ትንሽ ስለሆነ በቁጥር እሱን መልቀቅ ወይም ደግሞ ወደ ሌላ አተም ትራንስፈር ማድረግ ወይም ወደ ሌላ አተም በመስጠት ስቴብል መሆንን ይመርጣሉ ማለት ነው። ስለዚህ ማግኒዚየምን እዚህ ጋር ስናየው እነዚህ 2 ኤሌክትሮኖች በአካባቢው ላሉ ወይም ላለ አተም ይሰጥና ከዛ በኋላ ማግኒዚየም ምን ይሆናል ማለት ነው? አውተር ሞስት ሼሉን 8 ያደርጋል ማለት ነው። ስለዚህ ይህም በአቅራቢያው ካለው ኖብል ጋዝ ጋር ወይም ደግሞ ያለውን ኖብል ጋዝ ኤሌክትሮን ኮንፊግሬሽን ጋር አንድ አይነት አረገ ማለት ነው። ስለዚህ በዚህ መልክ ስቴቢሊቲን አቴን ያደርጋል ማለት ነው። 5 6 7 8 3 ሼል የነበረው 2 ሼል ይሆናል ማለት ነው። ስለዚህ አተምስ ኦፍ ምንድነው መልሳችን ማለት ነው? ሜታልስ። አተምስ ኦፍ ሜታልስ tend to lose all of their valence electrons. Number 21 ጋር ስንመጣ any atom or molecule with a net charge either positive or negative is known as a dash። እንግዲህ ደግመን ደጋግፈን ብዙ ጊዜ ዲፋይን አድርገነዋል። ስለዚህ ቻርጅድ አተም ማለት ነው። ኔት ቻርጅ ያለው ማለት ኤሌክትሮን እና ፕሮቶን ነምበሩ ወይም ደግሞ ፖዚቲቭሊ ቻርጅድ እና ወይም ፖዚቲቭ
ቻርጁና ኔጌቲቭ ቻርጁ ቁጥራቸው ይለያያል ማለት ነው። ስለዚህ መልሳችን ባጭሩ እንደሚሆነው አይን ይሆናል ማለት ነው። ሁለት አይነት አይኖች አሉ። ኔጌቲቭሊ ቻርጅዶቹ አናይን ይባላሉ። ፖዚቲቭሊ ቻርጅዶቹ ደግሞ ካታይን ይባላሉ ማለት ነው። Question number 22. A bond formed by two oppositely charged ions due to electrostatic force is known as very good. ምን አላችሁ? ኮቫለንት፣ አዮኒክ ወይስ ሜታሊክ? እዚህ ጋር እንግዲህ ወሳኙ ፖይንት ምንድን ነው? two oppositely charged ions። ስለዚህ ሁለት ተቃራኒ የሆኑ አይኖች መካከል ባለ ኤሌክትሮስታቲክ ፎርስ ምክንያት የሚፈጠር ቦንድ ምን አይነት ቦንድ ነው የሚለን። ስለዚህ እዚህ ጋር ኦፖዚት ቻርጅድ አይኖች ራሳቸው ይጠቁሟቸዋል ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? አዮኒክ ቦንድ። አዮኒክ ቦንድ እንግዲህ አዮኒክ ቦንድ በሁለት ተቃራኒ ቻርጆች መካከል ወይም ፖዚቲቭሊ እና ኔጌቲቭሊ ቻርጅድ አዮኖች መካከል ባለው የኤሌክትሮስታቲክ አትራክሽን ፎርስ ምክንያት የሚፈጠር የቦንድ አይነት ነው ማለት ነው። Question number 23. In the dash for an atom, the chemical symbol of the element is written and the valence electrons are represented as dots surrounding it. Bravo. So, አጭር መልስ ነው ያለው። ማን ይባላል? In the ሉዊስ ሲምቦል። ሶ እንግዲህ በሉዊስ ሲምቦል የአተሙን ሲምቦል እና እንዲሁም ደግሞ ከአተሙ ሲምቦል በተጨማሪ ደግሞ ቫለንስ ኤሌክትሮንን በዶት ሪፕሬዘንት የምናደርግበት መንገድ ነው ማለት ነው። ስለዚህ መልሳችን እንደሚሆነው ሉዊስ ሲምቦል። Question number 24. ፊል ኢን ዘ ብላንክ ጥያቄ እየሰራን ነው። ኬሚካል ቦንዲንግ ስር ያሉን የዩኒቱን መጨረሻ ጥያቄዎች ወይም የዩኒቱ ክለሳ ጥያቄዎች እየሰራን ነው ማለት ነው። Polar solvents dissolve polar compounds and non-polar solvents dissolve non-polar compounds. This is commonly referred to as እዚህ ጋር እንግዲህ ተርም አለ ይህንን የምንገልጽበት ፖላሮች ወይም ፖላር ፈሳሾች ለምሳሌ እንደ ውሃ አይነቱ ፖላር የሆኑ ኮምፓውንዶችን ለምሳሌ ፖላር ኮምፓውንድ የምንላቸው እንደ አዮኒክ ኮምፓውንዶችን አይነቶቹን ያሟሟሉ። ነን ፖላር ሶልቨንት በተመሳሳይ መልኩ ነን ፖላር የሆኑ ኮምፓውንዶችን ዲዞልቭ ያደርጋሉ። ይህ የራሱ የሆነ ስም አለው። ምን ይባላል ነው የሚለን። ስለዚህ ኮመንሊ ምን እንለዋለን? ላይክ ዲዞልቭስ፣ ላይክ ዲዞልቭስ ላይክ ሶ ፖላር ዲዞልቭስ ፖላር፣ ነን ፖላር ዲዞልቭስ ነን ፖላር እንደማለት ነው ማለት ነው። ስለዚህ ኮመንሊ ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል ይህን ነገር መመለስ እንችላለን ማለት ነው። Question number 25. Bonds sharing more than one pair of electrons are called dash. ሞክራችሁ አይደለ? በጣም ጥሩ። ስለዚህ አንድ ፔር ኦፍ ኤሌክትሮን ሼር ካደረጉ ምንድን ነበር የምንለው? ሲንግል ኮቫለንት ቦንድ። ነገር ግን ከአንድ በላይ ኤሌክትሮንን ወይም ፔር ኦፍ ኤሌክትሮንን ሼር አድርገው ቦንድን ከፈጠሩ ምን እንላለን? መልቲፕል ኮቫለንት ቦንድ ወይም መልቲፕል ቦንድ ማና ማንን ይዛል? ደብል ቦንድ እና ትሪፕል ቦንድ። በደብል ቦንድ ጊዜ ስንት ኤሌክትሮን ሼር ይደረጋል? ሁለት፣ ቱ ፔር ኦፍ ኤሌክትሮንስ። በትሪፕል ቦንድ ጊዜ 3 ፔር ኦፍ ኤሌክትሮንን ሼር አድርገው አተሞች ቦንድን ሲፈጥሩ ማለት ነው። Question number 26. Dash occur between identical atoms or between different atoms with difference in electronegativity is insufficient to allow the transfer of electrons to form ions. እንግዲህ question 26 ሚሊዮን ከፖላሪቲ ጋር የተያዘ ጥያቄ ነው። ፖላር ኦር ነን ፖላር ማለት ነው ባጭሩ። ከሁለት ውስጥ ይመርጣችሁ ጻፉ። ይህ ቦንድ የሚፈጠረው ሁለት አንድ አይነት አተሞች መካከል ወይም ደግሞ ሁለት የተለያዩ አተሞች ሆነው ኤሌክትሮኔጌቲቪቲ ዲፈረንሳቸው በጣም ትንሽ የሆነና ኤሌክትሮን ትራንስፈር ለማድረግ ብቁ ያልሆነ ሲሆን ነው የሚለን። ስለዚህ መልሳችን ምንድነው ማለት ነው? ነን ፖላር ቦንድ። ስለዚህ ነን ፖላር ቦንድ ስንል እንደ ለምሳሌ ማንሳት የምንችላቸው ኤሌመንቶች ወይም ደግሞ የዚህ ቦንድ ምሳሌዎች አሉ። ለምሳሌ ሁለት ክሎሪን አተሞች ዳያተሚኮች ወይም ደግሞ ዳያተሚክ ነው ክሎሪን። ስለዚህ ሁለት ክሎሪን አተሞች ኤሌክትሮን ሼር በማድረግ ቦንድ ይፈጥራሉ። ስለዚህ እነዚህ አይደንቲካል አተሞች የፈጠሩት ቦንድ ደግሞ ነን ፖላር ኮቫለንት ቦንድ ይባላል ማለት ነው።
Question number 27. Only atoms of the same element which have the same electronegativity can be joined by a dash bond. Only atoms of the same element which have the same electronegativity can be joined by a dash bond. እንግዲህ ከአንድ አይነት አተሞች የተሰራ ኤሌመንት ምን ይባላል ነው የሚለን። እነዚህ አተሞች አንድ አይነት ኤሌክትሮኔጌቲቪቲ ነው ያላቸው። ስለዚህ በእንደዚህ አይነት ወይም ደግሞ ከእንደዚህ አይነት የተሰራ ቦንድ ምን አይነት ቦንድ ይባላል? ወይም ደግሞ እነዚህን አንድ አይነት አተሞች አያይዞ የሚገኝ ቦንድ ምን አይነት ቦንድ ይባላል? አዮኒክ ቦንድ ይባላል? ኮቫለንት ቦንድ ይባላል? ሜታሊክ ቦንድ? ኮቫለንት ቦንድ ነው የሚለን። መልሱ ምንድነው? በጣም ጥሩ ሜታሊክ ቦንድ። ሜታሊክ ቦንድ ሜታሊክ ቦንድ እንግዲህ ሜታሊክ ቦንድ ስንል በአንድ አይነት አተሞችን አያይዞልን የሚገኝ አይረን ሜታል አይረን ላይ በጣም ብዙ አይረን አተሞች አሉ። እነሱን አያይዞ የሚገኝ ሶዲየም ሜታል ስንል ሶዲየም ሜታል ውስጥ በጣም ብዙ ሶዲየሞች አሉ። እነሱን አያይዞ የሚገኝ ቦንድ ነው። ስለዚህ አንድ አይነት አተሞች ያያያዘ ቦንድ ነው ማለት ነው። Question number 28. A property that helps us distinguish a non-polar covalent bond from a polar covalent bond is dash. ስለዚህ ፖላር እና ነን ፖላር ቦንድን ለመለየት የሚጠቅመን ፕሮፐርቲ ባህሪ ምን ይባላል ነው የሚለን። በጣም ጥሩ እርግጠኛ ነኝ ይህን ጥያቄ መልሳችሁታል። መልሳችን ምን ይባላል? ኤሌክትሮኔጌቲቪቲ። ኤሌክትሮኔጌቲቪቲ ምክንያቱም ኤሌክትሮኔጌቲቪቲያቸው ከዚህ እስከዚህ የሆኑትን ነን ፖላር ከ0.5 በታች የሆኑትን ለምሳሌ ነን ፖላር እንዲሁም ደግሞ ከ0.5 እስከ 20 የሆኑትን ደግሞ ፖላር እያልን ከፋፍለንበታል ማለት ነው። ስለዚህ ኤሌክትሮኔጌቲቪቲ is a very important property of atoms. Question number 29. When molecules share electrons equally in a covalent bond, there is no net electrical charge across the molecule. Such type of covalent molecule is known as እንግዲህ ቅድም ካየነው ቦንዲንግ ጋር ተመሳሳይ ነው። ዲዩሪንግ ሼሪንግ ኦፍ ኤሌክትሮንስ ጊዜ ሞለኪውሎች ኤሌክትሮን ሼር አድርገው ኮቫለንት ቦንድ በሚፈጥሩበት ጊዜ ያ ሼሪንግ ኢኳሊ ከተካሄደና ምንም አይነት ኔት ኤሌክትሪካል ቻርጅ ከሌለ እንደዚህ አይነት ኮቫለንት ሞለኪውሎችን ምን አይነት ኮቫለንት ሞለኪውል እንላቸዋለን ነው የሚለን። መልሳችን ምንድነው? ነን ፖላር ኮቫለንት ሞለኪውልስ። ኮቫለንት ሞለኪውል። ስለዚህ ነን ፖላር የምትለዋ ቃል ምንን ታመለክታለች ማለት ነው? ኖ ኔት ኤሌክትሪካል ቻርጅን አክሮስ ዘ ሞለኪውል። Question number 13. A dash is a covalent bond where the electron pair is provided by only one of the bonded atoms but shared by both atoms after bond formation. ከአራቱ የቦንድ አይነቶች ከአዮኒክ ቦንድ፣ ከኮቫለንት ቦንድ፣ ከኮርዲኔት ኮቫለንት ቦንድ እንዲሁም ደግሞ ከሜታሊክ ቦንድ የትኛውን ወይም ደግሞ የትኛው ለዚህ ጥያቄ መልስ መሆን ይችላል? ባጭሩ የጥያቄ የሚለን ሁለት አተሞች ወይም ደግሞ ኮቫለንት ቦንድ ሆኖ ነገር ግን ኤሌክትሮን ፔሮቹ ወይም ቦንዲንግ ፔር ኤሌክትሮኖቹ ኮንትሪቢዩት የሆኑት በአንዱ ኤሌመንት ብቻ ነው። ነገር ግን በአንዱም ኮንትሪቢዩት ቢሆኑ ከዛ በኋላ ኢኳሊ ይጠቀሙባቸዋል ነው የሚለን። ስለዚህ ዋት ካይንድ ኦፍ ቦንድ ነው እንደዚህ አይነት ቦንድ የምንለው ነው የሚለን። መልሳችን ኮኦርዲኔት ኮቫለንት ቦንድ። ኮኦርዲኔት ኮቫለንት ቦንድ እንግዲህ በኮኦርዲኔት ቦንድ ጊዜ ኮኦርዲኔት ኮቫለንት ቦንድ ጊዜ ቅድም እንደተባባል ነው ቦንዲንግ ኤሌክትሮን ፔርስ ኮንትሪቢዩት የሚደረጉት በአንዱ ብቻ አተም ነው። ከዛ በኋላ ግን ሁለቱም አተሞች እኩል ሼርድ በማድረግ ይጠቀሙታል ኢን ዘ ቦንድ ፎርሜሽን ላይ ማለት ነው። ፓርት 3 ጋር ገብተናል። ተማሪዎች ዝግጁ ናቸው አይደለ? ቻሌንጅ ሌቭል ኩዌስችን ይለናል። እንግዲህ ያዝ የሚያደርግ ጥያቄ ነው፣ ወይም ደግሞ በደንብ የተማራችሁትን እንድከልሱ የሚረዳችሁ ጥያቄ ነው። ጊቭ appropriate answers to the following questions። ስለዚህ ለቀጣይ ላሉት ጥያቄዎች ትክክለኛ የሆነውን መልስ ስጡ ነው የሚላችሁ ማለት ነው። ጠንከር ብላችሁ ለመመለስ ሞክሩ። Question number 31. How many types of chemical bonds are there? What are they? እንግዲህ ኬሚካል ቦንዲንግ አይነቶቹን ተምረናል። ስንት አይነት ኬሚካል ቦንዶች አሉ? እነማን ናቸው ነው የሚለን። ስለዚህ ነምበራቸውን ከተናገራችሁ በኋላ ስማቸውን ደግሞ እዚህ ጋር ትዘረዝራላችሁ ማለት ነው። በጣም ጥሩ። እንግዲህ ስንት አይነት ታይፕስ ኦፍ ኬሚካል ቦንዶች አሉን? 3 አሉን ማለት ነው። 3 types of chemical
ቦንድስ ኬሚካል ቦንድስን ተምረናል ወይም ደግሞ አሉ። በእርግጥ አንዳንዴ አራትም የምንልባቸው ኬዞች አሉ ኮኦርዲኔት ኮቫለንት ቦንድን ለብቻው ሲወሰድ። ነገር ግን ኮኦርዲኔት ኮቫለንት ቦንድ በኮቫለንት ቦንድ ስር ስለሆነ ብዙ ጊዜ ለብቻው ነጥለን አናየው ማለት ነው። ስለዚህ ምንድን ናቸው? አዮኒክ ቦንድ በአይኖች መካከል ወይም በሜታልና በነን ሜታል መካከል። ሌላስ ምን አለ? ኮቫለንት ቦንድ ባይ ሼሪንግ ኦፍ ኤሌክትሮንስ የሚፈጠር በነን ሜታሎች መካከል የሚፈጠር በዋነኝነት ቦንድ ነው። ሶስተኛ ደግሞ ሜታሊክ ቦንድ። ስለዚህ ሜታሊክ ቦንድ ስንል ደግሞ በሜታል አተሞች በአንድ አይነት ሜታል አተሞችን በሜታል ውስጥ ይዞልን የሚገኝ የቦንድ አይነት ነው ማለት ነው። question number 32 name one solvent in which most of the ionic compounds dissolve አብዛኞቹ አዮኒክ ኮምፓውንዶች ዲዞልቭ የሚሆኑበትን አንድ ሶልቨንት ፈሳሽ ነገር ጻፍ ነው የሚለን። መልሳችን ምንድነው? ሁላችሁም የምትወዱት ለህይወታችን አስፈላጊ የሆነው ፈሳሽ ምንድነው ማለት ነው? ወተር። ስለዚህ ውሃ ነው መልሳችን ማለት ነው። ውሃ ዩኒቨርሳል ሶልቨንት ይባላል። አብዛኞቹ ሰብስታንሶች የማሟሟት አቅም አለው። በተለይ ደግሞ አዮኒክ ኮምፓውንዶችን ዲዞልቭ ያደርጋል። ምክንያቱም አዮኒክ ኮምፓውንዶች ምን ስለሆኑ? ፖላር ስለሆኑ። ወተርስ ምን ስለሆነ? ፖላር ስለሆነ። ላይክ ዲዞልቭስ ላይክ በሚለው ፕሪንሲፕል መሰረት። question number 33 in which state do ionic compounds conduct electricity አዮኒክ ኮምፓውንድ ስንል ጥሩ ምሳሌያችን ምንድነው? ጨውን መውሰድ ትችላላችሁ። ሁልጊዜ የአዮኒክ ኮምፓውንዶችን ባህሪያት ለመናገር ጨውን አስባችሁ ሞክሩ። ስለዚህ በምን ስቴት ላይ ሲሆኑ ነው አዮኒክ ኮምፓውንዶች ኤሌክትሪሲቲን ኮንዳክት የሚያደርጉት ነው የሚለን። ጥሩ። ስለዚህ ከሞከራችሁ ዘንድ አሁን ደግሞ እስቲ አብረን እንስራው። በሞልተን ስቴት አንደኛው በሞልተን ስቴት ወይም ደግሞ ሊኩዊድ ፎርም ሲሆኑ ሞልተን ወይም ደግሞ ሲቀልጡ የሶዲየም ክሎራይድ ካልን ሶዲየም ክሎራይድ ሞልተን ማለት አዮኖቹ ሴፓሬትድ ሆነው ማለት ነው። ወይም ደግሞ በሶሉሽን መልክ። ስለዚህ በሶሉሽን መልክ ስለዚህ in one of the two ways ለምሳሌ ሞልተን ስንል in molten form ስንል ማለት አዮኒክ ኮምፓውንዶች ቀልጠው አዮኖቹ ፍሪሊ ሙቭ በሚያደርጉበት ጊዜ ማለታችን ነው። እዚህ ጋር ደግሞ in solution form ስንል አዮኖችን ውሃ ውስጥ ዲዞልቭ አድርጎ ያንን ሶሉሽን ሲገኝ አዮኒክ ኮምፓውንዱ ሶሉሽን ሲፈጥር እዛ ሶሉሽን ውስጥ ፍሪሊ ሙቪንግ አዮኖች ስለሚኖሩ ወይም ደግሞ አዮኖቹ ፍሪሊ ሙቭ ስለሚያደርጉ ምንድናቸው ማለት ነው? ወይም ደግሞ ኤሌክትሪሲቲ ምን ያደርጋሉ ማለት ነው? ኮንዳክት ያደርጋሉ ማለት ነው። question number 34 why do the non-polar covalent compounds not conduct electricity ለ34ኛው ጥያቄ ቅድም 33ኛው ከመለስ ነው መልስ አንፃር መመለስ ይገባናል ማለት ነው። ስለዚህ ለፖላር ኮቫለንት ኮምፓውንድ ወይም ደግሞ ለአዮኒክ ኮምፓውንድ ጊዜ because of freely moving አዮኖች ስላሉ ኤሌክትሪሲቲ ኮንዳክት ያደርጋል ብለናል። ነገር ግን ነን ፖላር ኮቫለንት ጋር በምንመጣበት ጊዜ no free ion to carry the charge no free ions ስለዚህ ነፃ የሆኑ አዮኖች ሞባይል የሆኑ አዮኖች ወይም ኤሌክትሮኖች ስለሌላቸው ነን ፖላር ኮቫለንት ኮምፓውንዶች ኤሌክትሪሲቲን አያስተላልፉም ማለት ነው። question number 35 what type of chemical bonds are found in each of the following compounds ከተማርናቸው የቦንዲንግ አይነቶች አዮኒክ አለ፣ ኮቫለንት አለ፣ ሜታሊክ ቦንዲንግ አለ፣ ካስፈለገም ኮኦርዲኔት ኮቫለንት ቦንድ ለብቻው ማለት እንችላለን። የትኛው ቦንዲንግ ነው በእነዚህ አተሞች መካከል ወይም ኤሌመንቶች መካከል ያለው እነዚህን አተሞች ሄልድ አድርጎ የያዘልን የትኛው ነው የሚለን። ፖታሲየም ክሎራይድ ጋር ስንመጣ እንግዲህ የተለየ መመዘኛ ያስፈልገንም። ፖታሲየም ሜታል ነው፣ ክሎሪን ደግሞ ነን ሜታል ነው። ስለዚህ በመካከላቸው ያለው ቦንዲንግ ምንድነው ማለት ነው? አዮኒክ ቦንድ። ካርቦን ዳይኦክሳይድ ጋር እንቀጥል። ቢ ጋር ስንቀጥል ካርቦን ዳይኦክሳይድ እንግዲህ ከካርበንና ከኦክሲጅን የተፈጠረ ነው። ሁለቱም ነን ሜታሎች ናቸው። ስለዚህ ባይ ሼሪንግ ኦፍ ኤሌክትሮንስ የተፈጠረ ነው። ስለዚህ ኮቫለንት ቦንድ። ሲ ጋር ስንመጣ ሃይድሮጅን ክሎራይድ ይለናል። ሃይድሮጅን ክሎራይድ ማለት እንግዲህ እንደ ካርቦን ዳይኦክሳይድ ሁሉ ከሁለት ነን ሜታል ኤሌመንቶች የተፈጠረ ባይ ሼሪንግ ኦፍ ኤሌክትሮንስ የተፈጠረ ነው። ስለዚህ በዚህ ምክንያት ኮቫለንት ቦንድ ነው በመካከላቸው ያለው ማለት ነው። ዲ ጋር ስንመጣ ወተር አለ። እዚህ ጋር
ወተር ማለት እንግዲህ H2O ነው። ሃይድሮጅንና ኦክሲጅን ወይም ኦክሲጅን ከሁለት ሃይድሮጅኖች ጋር ኤሌክትሮን ሼር በማድረግ የሚፈጥረው ቦንድ ነው። እሱም እንደዚሁ ውሃም እንደዚሁ ኮቫለንት ኮምፓውንድ ወይም ደግሞ ኮቫለንት ቦንድ ነው ማለት ነው። ሶ ኢጋ እንምጣ። ኢጋ ስንመጣ ደግሞ ማግኔዚየም ኦክሳይድ ማግኔዚየም ኢዝ ሜታል ኦክሲጅን ኢዝ ነን ሜታል። ስለዚህ ማግኔዚየም ዶኔት the two electrons to oxygen then they form ኬሚካል ቦንድ ማለት ነው። ስለዚህ ባይ ትራንስፈር ኦፍ ኤሌክትሮን የሚፈጠር ቦንድ ነው አዮኒክ ቦንድ፣ በሁለት አዮኖች መካከል ያለ ቦንድ ማለት ነው። ካልሲየም ፍሎራይድም በተመሳሳይ መልኩ ካልሲየም ኢዝ ሜታል ፍሎሪን ኢዝ ነን ሜታል። ሶ ካልሲየም ባይ ጊቪንግ its electron then forms calcium fluoride። so በዚህ ምክንያት አዮኒክ ቦንድ ማለት ነው። ሚቴን ጋዝ ስንመጣ ሚቴን እንግዲህ በጣም ጥሩ የሆነ ጋዝ ነው። ባዮጋዝ እንለዋለን። ለኢነርጂ ሶርስነት የሚያገለግል ጋዝ ነው። ስለዚህ ሚቴን ጋዝ ስንመጣ ሚቴን ከካርበንና ከአራት ሃይድሮጅኖች የተፈጠረ ሰብስታንስ ነው። ስለዚህ በኮቫለንት ቦንድ የተያያዘ ነው ማለት ነው። ስለዚህ ቦንዳችን ምንድነው የሚሆነው? ኮቫለንት ቦንድ። አንድ ካርበን ከአራት ሃይድሮጅኖች ጋር ኤሌክትሮን ሼር በማድረግ የሚፈጥረው ቦንድ ነው። ሶዲየም ክሎራይድ ጋር ስንመጣ ኮመን ሳልት የምንለው ነው። በካታይድና አናይን ወይም በሜታልና በነን መካከል የተፈጠረ ነው። ስለዚህ ምንድነው ማለት ነው? አዮኒክ ቦንድ ማለት ነው። አሞኒያ ጋር ስንመጣ በተመሳሳይ መልኩ ነን ሜታሎች የሚፈጥሩት ነው። አሞኒያ ማለት NH3 that means አንድ ናይትሮጅን ከሶስት ሃይድሮጅኖች ጋር ኮምባይን ሆኖ የምናገኘው ነው አሞኒያ የምንለው። ስለዚህ ባይ ሼሪንግ ኦፍ ኤሌክትሮንስ የተፈጠሩ ቦንዶች ናቸው እነዚህ ሶስት ቦንዶች። በዚህ ምክንያት ኮቫለንት ቦንድ እንለዋለን። በመካከላቸው ያለው ቦንድ ኮቫለንት ቦንድ። ቀጣዩ ኤሌመንታችን ፎስፈረስ ፔንታክሎራይድ ነው። ፎስፈረስ ፔንታክሎራይድ ማለት PCl5 ማለት ነው። ሶ አንድ ፎስፈረስ ከ5 ክሎሪኖች ጋር ኤሌክትሮን ሼር በማድረግ ይህን ኮምፓውንድ ይፈጥራል ማለት ነው። በሼሪንግ ደግሞ የሚፈጠር ቦንድ ኮቫለንት ቦንድ ይባላል። ኮቫለንት ቦንድ። ቀጣዩ ሰብስታንሳችን ወይም ደግሞ ሞለኪውል ወይም ኮምፓውንድ ሰልፈር ሄክሳ ክሎራይድ ስለዚህ ሰልፈር ሄክሳ ፍሎራይድ ማለት SF6 ይሄ ነው ስትራክቸሩ። አንድ ሰልፈር ከ6 ፍሎሪኖች ጋር ኤሌክትሮን ሼር በማድረግ የሚፈጥረው ነው። ስለዚህ ቦንዱ ምንድነው ማለት ነው? ኮቫለንት ቦንድ ማለት ነው። ስለዚህ በዚህ መልክ እንለያቸዋለን ማለት ነው። ቀጣይ ጥያቄ ቁጥር 36 ጋር ስንመጣ in what type of solvents do the polar compounds and B non-polar compounds dissolve? ስለዚህ ፖላር እና ነን ፖላር ኮምፓውንዶች ምን አይነት ፈሳሾች ውስጥ ወይም ሶልቨንት ውስጥ ይሟሟሉ ነው የሚለን። ኤ ላይ ፖላር ኮምፓውንድ በምን ውስጥ ይሟሟል፣ ቢ ነን ፖላር ኮምፓውንድስ ደግሞ በምን ላይ ይሟሟል ነው የሚለን። እስቲ እናንተ ካስፈለገ ኤክስፐሪመንትም ሰርታችሁ ቢሆን ሞክሩና ውጤቱን አብረን እንይ። so in what type of solvent ነን ፖላር and polar ዲዞልቭ ነው የሚለን። እንግዲህ እዚህ ጋር ሁለት ፈሳሾችን ለምሳሌ እናቀርበዋል። ውሃ አለ እዚህ ጋር ደግሞ ቤንዚንን ለመጠቆም ነው። ቤንዚን አለ ማለት ነው። ስለዚህ ውሃና ቤንዚን ጋር ስመጣ ስትራክቸራቸው ይለያያል፣ ቦንዳቸው ይለያያል። ከዚህ በተጨማሪ ደግሞ አንደኛው ፖላር አንደኛው ነን ፖላር ሶልቨንት ነው ማለት ነው። እስቲ መገመት ትችላላችሁ። ከዚህ በፊት ደግመን አይተነዋል። ውሃ ፖላር ሶልቨንት ነው። እዚህ ጋር ደግሞ ቤንዚን ነን ፖላር ሶልቨንት ነው። ስለዚህ ነን ፖላር ሰብስታንሶች እዚህ ጋር የመጡ ነን ፖላር ሶልቨንት ላይ ዲዞልቭ ያደርጋሉ ማለት ነው። ፖላሮቹ ደግሞ ፖላር ሶልቨንት ውስጥ ዲዞልቭ ያደርጋሉ። why are question number 37 why are molecules more stable than atoms? ሞለኪውሎች ለምንድን ነው ከአተም ሞር ስቴብል የሆኑት ነው የሚለን ባጭሩ። ይሄን በደንብ እንመልከተው። molecules are more stable than atoms because the atoms that make molecules attend octet። ስለዚህ እዚህ አተሞችና እነሱ የሰሩትን ሞለኪውል ብናወዳደር the molecule is more stable ነው የሚለን። ምክንያቱም ሞለኪውሉ የተፈጠረው ኦክቴት ሩልን ካሟሉ አተሞች ስለሆነ ወይም ደግሞ አተሞቹ አውተር ሞስት ሼላቸውን ኦክቴት ነምበር ኦፍ ኤሌክትሮንስ ወይም ደግሞ 8 በማሟላት
ሞለኪውል ይፈጥራሉ ማለት ነው። Question number 38. What are the criteria due to which a covalent bond becomes polar or non-polar? What are the criteria due to which a covalent bond becomes polar or non-polar? አንድ ኮቫለንት ቦንድን ፖላር ነው ነን ፖላር ነው ብለን ለመክፈል የሚያስችለንን ክራይቴሪያ ነው እዚህ ጋር የተጠየቀው ማለት ነው። መልሱን አብለን ስንመለከት እንግዲህ the covalent compound becomes polar when the electronegativity difference between the combining atoms is large, this much between 0.5 እና 2.0 ኤሌክትሮኔጌቲቪቲ ዲፍረንሳቸው ከ0.5 እስከ 2 በሆኑ ሁለት አተሞች መካከል የተፈጠረ ቦንድ ምን ውስጥ ይመደባል ማለት ነው? ፖላር ኮቫለንት ቦንድ ውስጥ ፖላሪቲ ኔቸር ስለሚያሳይ ፓርሻል ፖዚቲቭ እና ኔጌቲቭ ሳይድ ስለሚኖረው ማለት ነው። A covalent bond becomes non-polar whenever the atoms forming the bond are identical, meaning homoatomic, or when the electronegativity difference between the atom is less than 0.5. ኮቫለንት ቦንድን ነን ፖላር ነው የምንልበት ኮንዲሽን ደግሞ አንደኛ ቦንዱን የፈጠሩት አተሞች አንድ አይነት ከሆኑ ልክ እንደ ሃይድሮጅን ሞለኪውል፣ ክሎሪን ሞለኪውል፣ ፍሎሪን ሞለኪውል ወይም ደግሞ አይደንቲካል ስንል ሆሞ አተሚክ ከሆኑና ወይም ደግሞ ኤሌክትሮኔጌቲቪቲ ዲፍረንሳቸው በአተሞቹ መካከል ያለው ኤሌክትሮኔጌቲቪቲ ዲፍረንስ ከ0.5 በታች ሲሆን የተፈጠረው ኮምፓውንድ ነን ፖላር ብለን እናስቀምጣለን ማለት ነው። Question number 39. Why are the partial positive and negative charge developed within a polar covalent molecule? እንግዲህ ፖላር ኮቫለንት ሞለኪውልን ስንመለከት ከሱ ጋር ተያይዞ ፓርሻል ፖዚቲቭ ኤንድ ፓርሻል ኔጌቲቭ የሚባል ቋንቋ እናገኛለን ማለት ነው። ይህንን በምሳሌ ለመውሰድ ያክል ለምሳሌ ሃይድሮጅንና ፍሎራይድን በምንወስድበት ጊዜ በማዕከላቸው ሼድ ያደረጉት ኤሌክትሮኖች አሉ። እነዛ ሼድ ያደረጓቸው ኤሌክትሮኖች ወደ የተጠጉ ናቸው፣ ወደ ፍሎሪን የተጠጉ ናቸው። በዚህ ምክንያት ይሄኛው ሳይድ ሞር ኤሌክትሮን ዴንስ ሳይድ ስለሆነ ኤሌክትሮኖች ደግሞ ቻርጃቸው ኔጌቲቭ ስለሆነ ስለዚህ ፓርሻሊ ኔጌቲቭ ሳይድ እዚህ ጋር ደግሞ ፓርሻሊ ፖዚቲቭ ሳይድ ብለን እንለያቸዋለን ማለት ነው። ስለዚህ ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ሳይድን ያመጣው ምንድን ነው ማለት ነው? የኤሌክትሮን አንኢቭን ዲስትሪቢዩሽን። የትኛው ኤሌክትሮን? የቦንዲንግ ኤሌክትሮንስ ማለት ነው። ስለዚህ የቦንዲንግ ኤሌክትሮኖች ወይም ደግሞ ለሼሪንግ ለቦንድ ፎርሜሽን ኮንትሪቢዩት የሆኑት ሼድ ኤሌክትሮኖች ወደ አንደኛው አተም ሲያመዝን የዚህኛውን ሳይድ ኤሌክትሮን ዴንሲቲ ስለሚጨምረው ይሄኛው ኤሌክትሮኑ ያመዘነበት ሳይድ ፓርሻሊ ኔጌቲቭ እንለዋለን። ያኛውን ተቃራኒው ሳይድ ደግሞ ፓርሻሊ ፖዚቲቭ። Because of the electronegativity difference between the atoms, the shared electrons distribute unevenly between the bonding atoms. እንግዲህ እስካሁን ስናየው የነበረ ነው። ስለ ቦንዲንግ አፈጣጠር ስንመለከት የነበረ ነው። ስለዚህ በፖላር ኮቫለንት ኮምፓውንድ ጊዜ ኤሌክትሮኔጌቲቪቲ ዲፍረንሱ ሰፊ ስለሆነ ስለዚህ ሼርድ ኤሌክትሮንስ ወይም ሼርድ የተደረጉት ኤሌክትሮኖች ወዴት ያደላሉ ማለት ነው? ወደ ሞር ኤሌክትሮኔጌቲቭ ወደ ሆነው ኤሌመንት ይቀርባሉ። የኤሌክትሮን ዴንሲቲውም ይጨምራል ማለት ነው። Question number 40. አርባኛ ጥያቄ What is a coordinate covalent bond? What is a coordinate covalent bond? ኮኦርዲኔት ኮቫለንት ቦንድ ማለት ምንድን ነው? ወይም ምን አይነት ቦንድ ነው ኮኦርዲኔት ኮቫለንት ቦንድ የምንለው? እንግዲህ እዚህ ጋር እንደምንመለከተው ኮኦርዲኔት ኮቫለንት ቦንድ is a type of bond formed by sharing of electrons ወይም electron pairs between the two atoms, but the sharing comes from one atom. እንግዲህ በኮኦርዲኔት ኮቫለንት ቦንድ ፎርሜሽን ጊዜ ሼርድ ኤሌክትሮኖች ይኖራሉ። እነዛ ሼርድ የሆኑ ኤሌመንቶች ሼርድ የሆኑ ኤሌክትሮኖች ከየት ነው የመጡት ማለት ነው? ለምሳሌ ሃይድሮኒየም አየንን በምንወስድበት ጊዜ ከውሃና ሃይድሮጅን ካታይን መካከል የተፈጠረ ነው። ፕላስ ኤች ፕላስን ብንመለከተው እዚህ ጋር ምንም አይነት ኤሌክትሮን የለውም። እዚህ ጋር ደግሞ ፍሪ ኤሌክትሮንስ አሉት። ስለዚህ ይህንን ሼር አድርገው በጋራ መጠቀም ይችላሉ ማለት ነው። በዛ መልክ ሃይድሮኒየም አየን ይወለዳል ወይም ይፈጠራል ማለት ነው። ሃይድሮኒየም አየን። Question number 41.
ዲፋይን ኤ ፖላር ኮቫለንት ኮምፓውንድ ኤንድ ቢ ነን ፖላር ኮቫለንት ኮምፓውንድ። እንግዲህ ስለ ፖላሪቲ ኦፍ ኮቫለንት ኮምፓውንድ በተለያየ መልኩ አውርተናል። ስለዚህ ፖላር ኮቫለንት ኮምፓውንድን ዲፋይን አድርጉ፣ ነን ፖላር ኮቫለንት ኮምፓውንድንም ዲፋይን አድርጉ ነው የሚላችሁ። ስለዚህ የፖላር ኮቫለንት ኮምፓውንድ እና የነን ፖላር ኮቫለንት ኮምፓውንድ ዴፊኒሽን ልጽፉ ይገባል ማለት ነው። እንግዲህ ፖላር ኮቫለንት ኮምፓውንድ የምንለው ኢትስ ኤ ኮምፓውንድ ኢን ዊች ዜር ኤግዚስትስ ኤ ኔት ፓርሻል ፖዚቲቭ ኤንድ ኔጌቲቭ ቻርጅ ኢን ዘ ኮቫለንት ቦንድ ኦፍ ዘ ሞለኪውል። ስለዚህ በኮቫለንት ቦንዱ በሞለኪውሉ ኮቫለንት ቦንድ ውስጥ ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ቻርጅ ሲኖር ወይም ደግሞ ኔት ቻርጅ ኤግዚስት ሲያደርግ እንለዋለን ፖላር ኮቫለንት ቦንድ። ይህንን በምሳሌ ለመመልከት ያክል ለምሳሌ በሃይድሮጅንና ክሎሪንን ብንወስድ ሃይድሮጅንና ክሎሪን ኤሌክትሮንን ሼር አድርገው ቦንድ ይፈጥራሉ። ነገር ግን ሼድ የሆኑት ኤሌክትሮኖች መካከል ላይ ሳይሆን የሚሆኑት ወደ ክሎሪን ይቀርባሉ። ምክንያቱም ክሎሪን ሞር ኤሌክትሮኔጌቲቭ ስለሆነ በዚህ ምክንያት ክሎሪን ምን ይሆናል? ፓርሻሊ ኔጌቲቭ ቢኮዝ ሞር ኤሌክትሮን ዴንሲቲ ስላለው ማለት ነው። ሃይድሮጅን ደግሞ ፓርሻሊ ፖዚቲቭ ይሆናል። ስለዚህ እንደዚህ አይነት ኔት ቻርጅ የሚፈጥሩ ኮቫለንት ኮምፓውንዶችም እንላቸዋለን ፖላር ኮቫለንት ኮምፓውንድ እንላቸዋለን ማለት ነው። ወይም ደግሞ በእንደዚህ አይነት ቦንድ የተፈጠሩ ኮቫለንት ኮምፓውንዶችን ፖላር ኮቫለንት ኮምፓውንድ እንላቸዋለን ማለት ነው። ነን ፖላር ኮቫለንት ቦንድ ጋር ስንመጣ ደግሞ ነን ፖላር ኮቫለንት ኮምፓውንድ ኢዝ ኤ ኮምፓውንድ ኢን ዊች ዜር ኢዝ ኖ ኔት ፓርሻል ፖዚቲቭ ኤንድ ኔጌቲቭ ቻርጅ ኢን ዘ ኦቨርኦል ኮቫለንት ቦንድ ኦፍ ዘ ሞለኪውል። ስለዚህ ቦንዱ በተናጥል ፖላር ሊሆን ይችላል። ነገር ግን ካንስል ሆኖ ወይም ደግሞ ካንስል አውት ሆኖ ምንም አይነት ኔት ፓርሻል ፖዚቲቭ ኦር ኔጌቲቭ ቻርጅ ከሌለ ነን ፖላር ኮቫለንት ኮምፓውንድ እንለዋለን ማለት ነው። ወይም ደግሞ በአይደንቲካል አተሞች የተፈጠረም ከሆነ ያ ቦንድ ነን ፖላር ኮቫለንት ቦንድ ይባላል። ምክንያቱም ሼድ የሆኑት ኤሌክትሮኖች አት ኢኩ ዲስታንስ ላይ ስለሚገኙ ማለት ነው። አሁንም ክሎሪንን እንደ ምሳሌ ብንወስድ ሁለት ክሎሪን አተሞች ኤሌክትሮን ሼር በማድረግ ቦንድ ይፈጥራሉ። እነዚህ ሼድ ኤሌክትሮኖች ከክሎሪን ኒውክላይ እና ከሌላኛው ክሎሪን ኒውክላይ ያላቸው ርቀት ኢኳል ነው። ስለዚህ እንደዚህ አይነት ጊዜ ምንም ፓርሻል ፖዚቲቭ ፓርሻል ኔጌቲቭ የሚባል ሳይድ የለውም ማለት ነው። ስለዚህ ነን ፖላር ኮቫለንት ቦንድ እንለዋለን በዚህ አይነት የሚፈጠሩትን ማለት ነው። ከዚህ ባሻገር ደግሞ ለምሳሌ ሚቴን ብንወስድ ወይም ደግሞ ካርበን ዳይኦክሳይድን ብንወስድ ካርበን ዳይኦክሳይድ ከካርበን እና ከኦክሲጅን የሚፈጠር እንትን ነው ሞለኪውል ነው ኮምፓውንድ ነው። ስለዚህ እዚህ ጋር በምንመለከትበት ጊዜ አንድ ካርበን ከሁለት ኦክሲጅኖች ጋር በደብል ቦንድ ተያይዟል። ቦንዱ በተናጥል ፖላር ሊሆን ይችላል። ነገር ግን እዚህ ጋር ያለው ኢፌክት በዚህ በኩል ካለው ኢፌክት ጋር ባላንስ ስለሆነ ምንም አይነት ሞለኪውሉን በአጠቃላይ ስንወስድ ምንም አይነት ኔት ፖዚቲቭ ኦር ኔጌቲቭ ቻርጅ አይኖረውም። ስለዚህ በዚህ ምክንያት በዚህ መልክ የሚፈጠረው ኮምፓውንድ ምን ይባላል ማለት ነው? ነን ፖላር ኮቫለንት ኮምፓውንድ። ጊቭ ሰም ኤግዛምፕልስ ኢን ዊች ኮርዴት ኮቫለንት ቦንድ ፎርሜሽን ቴክስ ፕሌስ ነው የሚለን። ኮርዴት ኮቫለንት ቦንድ እንዴት እንደሚፈጠር ቅድም አይተናል። ስለዚህ እስቲ ምሳሌ ስጡ ነው የሚለን። ብዙ ምሳሌዎችን መጥቀስ ይቻላል፣ ግን ሞስት ኮመን የሆኑትን ለመጥቀስ ያክል ለምሳሌ ሃይድሮኒየም አይን በሚፈጠርበት ጊዜ ወይም ደግሞ ኤች ፕላስ ሃይድሮጅን አይን ይባላል። ቫካንት ኦርቢታል ወይም ፍሪ ኦርቢታል አለው። ሲደመር ውሃ ወይም ደግሞ ኤች2ኦ ሪያክት ሲያደርግ ሃይድሮኒየም አይን የተባለ አይን ይፈጠራል። ሃይድሮኒየም አይን ጋር ስንመጣ እንግዲህ አንደኛው ኦክሲጅን ፔር ኦፍ ኤሌክትሮንን ኮንትሪቢዩት ያደረግለትና ለኤች ፕላስ ማለት ነው። እቺ አሯ የምታሳየው ምንድን ነው? ዶኔሽኑ ከዚህ ወደዚህ መሆኑን ከኦክሲጅን ወደ ሃይድሮጅን መሆኑን የምታሳየን እቺ አሮ ወይም ደግሞ ኮርዴት ኮቫለንት ቦንድ በሁለቱ መካከል መፈጠሩን ነው የሚያሳየን ኤች። ስለዚህ ይሄ ምን ይባላል ማለት ነው? ሃይድሮኒየም አይን። ባጭሩ ስናስቀምጠው ሃይድሮኒየም አይን በዚህ መልክ ነው የሚፈጠረው። ሌላ ተጨማሪ አንድ ምሳሌ ለመውሰድ ያክል አሞኒያና ሃይድሮጅን መካከል አሁንም የሚኖረውን ሪያክሽን ወይም ደግሞ ቦንድ እንመለከታለን። ፕላስ ኤች ፕላስ። ስለዚህ እነዚህ ፔር ኦፍ ኤሌክትሮኖች ከናይትሮጅን ወደ
ወይም ደግሞ ለቦንዲንግ ኮንትሪቢዩት የሆኑና ከሃይድሮጅን ጋር ቦንድ ይፈጥራል። ከዛ መጨረሻ ላይ የሚመጣው ቦንድ ናይትሮጅን ኤች ን 3 ኤች አለ ብለናል ቅድም ኤች 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 ወይም ደግሞ አሞኒየም አይን ይባላል። አሞኒየም አይን ይፈጠራል። ስለዚህ እዚህ ጋር ያለችው ቦንድ ምንን ታመለክታለች? ኮኦርዲኔት ኮቫለንት ቦንድን ያመለክታል ማለት ነው። ስለዚህ አሞኒየም አይን ውስጥ ሃይድሮኒየም አይን ውስጥ ኮኦርዲኔት ኮቫለንት ቦንድ ፎርሜሽን ቴክስ ፕሌስ ያደርጋል ማለት ነው። Question number 43. Draw the Lewis dot formula for the bond formations in the following compounds. ለነዚህ አተሞች ቦንድ ፎርሜሽን ሉዊስ ዲያግራምን ስሩ ነው የሚለን። እስቲ አብረን እንስራው ቀስ ብለን። የመጀመሪያው ማን ነው? ሶዲየም ክሎራይድ ነው። ስለዚህ ከሶዲየም እንጀምራለን። የሶዲየምን ሪፕሬዘንቴሽን ኤንኤ ሲምቦሉና አንዷን ቫለንስ ኤሌክትሮን ደግሞ በአንድ ዶት እናመለክታለን ማለት ነው። ሲደመር ክሎሪን ጋር ስንመጣ ክሎሪን ኢዝ ግሩፕ 7 ኤሌመንት ነው። ሃሎጅን የምንለው ኤሌመንት ነው። 7 ኤሌክትሮኖችን ይዟል። ግሩፕ 7 ስለሆነ አውተር ሞስት ሼሉ ላይ 7 ኤሌክትሮኖች አሉ። ስለዚህ ሁለቱ ኬሚካል ቦንድ ፎርም በሚያደርጉበት ጊዜ ሶዲየም እቺን አንድ ኤሌክትሮን ይሰጥና ኤንኤ ፕላስ ይሆናል ማለት ነው። ኤንኤ ፕላስ ይሆናል። ክሎሪን ደግሞ ያቺን አንድ ኤሌክትሮን ይቀበልና ክሎራይድ አይን ይፈጥራል ማለት ነው። ክሎራይድ አይን ይፈጥራል። ስለዚህ በሁለቱ መካከል ያለው ኢንተራክሽን ኦር አትራክሽን ፎርስ ለአይኒክ ቦንድ ፎርሜሽን ምክንያት ይሆናል ማለት ነው። ካልሽየም ፍሎራይድ ጋር ስንመጣ ካልሽየም ግሩፕ 2 ነው። የካልሽየምን ሉዊስ ሪፕሬዘንቴሽን ስንሰራ ከአንድ ካልሽየም ከሁለት ዶት ጋር ነው። ሲደመር ፍሎሪን ጋር ስንመጣ እዚህ ጋር ሁለት ፍሎሪኖች አሉ። ከሁለት ፍሎሪኖች ጋር ሪያክት ያደርጋል። ፍሎሪን ኢዝ ሃሎጅን ወይም ደግሞ ግሩፕ 7 ኤሌመንት ነው። እዚህ ጋር እንደምንመለከተው እንግዲህ 7 አውተር ሞስት ሼል ኤሌክትሮኖች አሉት ማለት ነው። ስለዚህ ከካልሽየም እነዚህ ሁለት ኤሌክትሮኖች ወደ ሁለቱ ፍሎሪኖች ይሄዱና ከዛ መጨረሻ ላይ ካልሽየም 2 ፕላስ ይሆናል። ወይም ደግሞ ሁለት ኤሌክትሮን ስለሰጠ ካልሽየም አይን ይሆናል፣ ካታይን ይሆናል። ከዛ ሁለቱ ፍሎሪኖች ደግሞ ኦክቴት ሮላቸውን እያሟላሉ ሁለት ኤሌክትሮን ሁለቱ ስለሚያገኙ አንዳንድ ኦክቴት ነንበራቸው ፉልፊል ይሆንና እዚች ጋር ስንት ኤሌክትሮን ነው ጌን ያደረጉት? ማይነስ ወይም ደግሞ አንዳንድ ኤሌክትሮን ሁለቱ ስላገኙ በማይነስ ሪፕሬዘንት እናደርጋለን ማለት ነው። ሃይድሮጅን ሞለኪውል ጋር በተመሳሳይ መልኩ ስንመጣ ሁለት ሃይድሮጅኖች አንዳንድ ኤሌክትሮን ኮንትሪቢዩት ያደረጉና ምክንያቱም ሃይድሮጅን ቫለንስ ኤሌክትሮኑ አንድ ስለሆነ ከዛ መጨረሻ ላይ ሃይድሮጅን ሞለኪውልን ይፈጥራሉ ማለት ነው። ሶ በዚህ መልክ እንትናቸውን እናሳያለን ማለት ነው። ወይም ደግሞ ሃይድሮጅን ቦንዱን ለማሳየት ዳሽ ከዛ ሃይድሮጅን በዚህ መልክ እናስቀምጣለን። ኦክሲጅን ጋር ስንመጣ ሁለት ኦክሲጅኖች ደብል ቦንድ ይፈጥራሉ። እዚህ ጋር እስቲ ስንመለከት አንድ ኦክሲጅን ስንት ፔር ኦፍ ኤሌክትሮኖች ይኖሩታል? ወይም ደግሞ 3 ፔር ወይም ደግሞ 6 ኤሌክትሮኖች ይኖሩታል። ሌላኛው ኦክሲጅንን በተመሳሳይ መልኩ 6 ቫለንስ ኤሌክትሮኖች ይኖሩታል ማለት ነው፣ ወይም አውተር ሞስት ሼል ኤሌክትሮን። ስለዚህ ኦክቴትን ለማሟላት በሁለቱ መካከል ወይም ደግሞ ሁለቱ ኬሚካል ቦንድ ይፈጥራሉ። በሚፈጥሩበት ጊዜ ሁለቱን ኤሌክትሮኖች ሼር ያደረጉና ደብል ኮቫለንት ቦንድ ይፈጥራል ማለት ነው። ስለዚህ ኦክሲጅን በዚህ መልክ ይወከላል ማለት ነው፣ ወይም ዘ ሉዊስ ስትራክቸሩ በዚህ መልክ ይሆናል። ሁለቱ ላይኖች ደብል ቦንዱን የሚያሳዩ ናቸው። ሁለቱ ደግሞ ነን ቦንዲንግ ኤሌክትሮንስ ወይም ሎን ፔር ኦፍ ኤሌክትሮንስ ይባላሉ። ስለዚህ ይሄ የሉዊስ ዶት ፎርሙላ ኦፍ ኦክሲጅን ሞለኪውል ነው ማለት ነው። ናይትሮጅን ጋር ስንመጣ በተመሳሳይ ልክ እንደ ኦክሲጅን ሁሉ አንድ ናይትሮጅን ስንት እንትኖች አሉት? 3 ወይም ደግሞ አውተር ሞስት ሼሉ ላይ 5 ኤሌክትሮኖች አሉት። ስለዚህ 3 ኤሌክትሮን ይጎለዋል ማለት ነው። ሌላኛውም ናይትሮጅን ጋር ስንመጣ በተመሳሳይ መልኩ እንደዚሁ 2 ወይም ደግሞ 3 ኤሌክትሮኖች ይጎሉታል። ስለዚህ 2 ናይትሮጅኖች ኬሚካሊ ኮምባይን ሲሆኑ 3 ኤሌክትሮን ሼር ያደርጉና ትሪፕል ቦንድ በመፍጠር እንደዚህ አይነት ሞለኪውል ይፈጥራሉ ማለት ነው። ስለዚህ አይዘር በዚህ መልክ ወይም ደግሞ ሼርድ የሆኑትን ኤሌክትሮኖች በመስመር በማሳየት የናይትሮጅንን አዮኒክ ሉዊስ ፎርሙላ ድሮ ማድረግ ይቻላል ማለት ነው። ወተር ጋር ስመጣ እንግዲህ 2 ሃይድሮጅኖች እና 1 ኦክሲጅን እናገኛለን።
የሃይድሮጅን አውተር ሞስት ሼል ኤሌክትሮን አንድ ነው። ሶ እነዚህ ሁለት ሃይድሮጅኖች ከአንድ ኦክሲጅን ጋር ኬሚካሊ ሪያክት ያደርጋሉ ማለት ነው። ሶ ኦክሲጅን ከስድስቱ ኤሌክትሮኖች ሁለቱን ለቦንዲንግ ኮንትሪቢዩት ያደርግና ሁለት ቦንድ ይፈጥራል። ስለዚህ ኤች ኤች ኦ ኤች ቱ ሎን ፔር ኦፍ ኤሌክትሮንስ። ስለዚህ ወተር ሞለኪሉን ስንመለከት ሁለት ቦንድ ፔሮች አሉት። እነዚህ ቦንዲንግ ኤሌክትሮንስ እንላቸዋለን። ሁለት ደግሞ ሎን ፔር ኦፍ ኤሌክትሮንስ ወይም ነን ቦንዲንግ ኤሌክትሮንስ ወይም ነን ሼርድ ኤሌክትሮንስ እንላቸዋለን ማለት ነው። አሞኒያ ጋም ስንመጣ በተመሳሳይ መልኩ ሶስት ሃይድሮጅኖች እዚህ ጋር እያንዳንዳቸው አንዳንድ ኤሌክትሮን ይኖራቸዋል። ምክንያቱም አውተር ሞስት ሼል ኦፍ ሃይድሮጅን አንድ ስለሆነ እነዚህ ሶስት ሃይድሮጅኖች ከአንድ ናይትሮጅን ጋር ኢንተራክት ያደርጋሉ። ናይትሮጅን አውተር ሞስት ሼሉ 5 ነው። ስለዚህ ከአምስቱ ሶስቱን ለቦንዲንግ ኮንትሪቢዩት ያደርግና በዚህ መልክ ቦንድ ይፈጥራል ማለት ነው። በዚህ መልክ መጨረሻ ላይ ይህን የመሰለ ስትራክቸር ይፈጥራል ማለት ነው። ይሄ የአሞኒያ ስትራክቸር። ሚቴን ጋር ስንመጣ አንድ ካርበን ከአራት ሃይድሮጅኖች ጋር ኬሚካል ቦንድ ፈጥሮ ነው የምናገኘው። ሃይድሮጅን አውተር ሞስት ሼል ኤሌክትሮኑ አንድ ነው። ስለዚህ አራት ሃይድሮጅኖች በዚህ ሳይድ ይኖራሉ። እነዚህ አራት ሃይድሮጅኖች ከአንድ ካርበን አተም ጋር ኬሚካል ቦንድ ይፈጥራሉ። ካርበን ጋር ስንመጣ ደግሞ አራት አውተር ሞስት ሼል ኤሌክትሮኖች አሉት። በአራቱም አቅጣጫ ከነዚህ አራቶች ጋር ኬሚካል ቦንድ ይፈጥርና ሚቴን ይፈጥራል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ሼፑም ይህን ይመስላል። ሚቴን የተባለው ሞለኪውል ሼፕ ይህን አይነት ሼፕ ይይዛል። Question number 44. What are the factors responsible for the formation of covalent bond and ionic bond? ኮቫለንት ቦንድ እና አዮኒክ ቦንድ ለመፍጠር ፋክተሮቹ ምንድናቸው? ሪስፖንሲብል የሆኑት ፋክተሮች ምንድናቸው ነው የሚለን። እነዚህን ሁለት ፋክተሮች እናገኛለን። እንግዲህ አንደኛው አዮናይዜሽን ፖቴንሻል ነው። ስለዚህ አዮኒክ ኮምፓውንዶች ስንመጣ ብዙ ጊዜ አዮኒክ ቦንድ በሜታልና በነን ሜታል የሚፈጠር ነው። ሜታሎች ኢዝሊ አዮናይዝ የመሆን ኤሌክትሮን ሉዝ የማድረግ ቴንደንሲ አላቸው፣ ከፍተኛ ቴንደንሲ አላቸው። ነን ሜታሎችም ደግሞ በተለይ ግሩፕ 7 ወይም ሃሎጅኖች አዮናይዝ የመሆን ወይም ደግሞ አይንን የመፍጠር አቅምና ፍላጎት አላቸው። በዛ ምክንያት አዮኒክ ቦንድ ኢዝሊ ይፈጠራል። ከዚህ በተጨማሪ ኤሌክትሮን አፊኒቲም ኤሌክትሮን ያላቸው ፍላጎትም አተሞች መካከል ያለው ፍላጎት ለኮቫለንት ቦንድ ፎርሜሽን ትልቅ አስተዋጽኦ አለው ወይም ትልቁ ፋክተር ነው ማለት ነው። Question number 45. Why do the noble gases not take part in a chemical reaction? ጥያቄ ቁጥር 45 ኖብል ጋዞች ወይም ኢነርት ጋዝ የምንላቸው ኬሚካል ሪያክሽን ውስጥ ለምንድነው ቴክ ፓርት የማያደርጉት ወይም ብዙ ጊዜ ኬሚካል ሪያክሽንን ለምንድነው የማያካሂዱት ነው የሚለን። እስካሁን እንግዲህ ስለ ኬሚካል ቦንድ ፎርሜሽን ተምረናል። ስለዚህ ቤዚክ የሆነ ኮንሰፕቱ ገብቷችኋል ብዬ አስባለሁ። ቤዚክ የሆነ መሰረታዊ ኮንሰፕት ከገባችሁ ደግሞ ይህን ጥያቄ ለመመለስ አትቸገሩም። ምክንያቱም ኖብል ጋዞች ምን ስላላቸው ኮምፕሊት የሆነ ሼል ወይም ደግሞ ኦክቴት ሩልን ስለሚያሟሉ። ለምሳሌ ማንን ውሰድ? እኔን ለምሳሌ ብንወስድ ኤሌክትሮን ኮንፊግሬሽኑን ስናይ 2 8 በተመሳሳይ መልኩ አርገንን ደግሞ ስንመለከት 2 8 8። ስለዚህ አንላይክ አዘር አተምስ ኦልሬዲ ኦክቴት ሩል ኢዝ ፉልፊልድ። ስለዚህ እንደ ሌሎቹ አተሞች አይደለም። ኖብል ጋዞች ጋር ስንመጣ የሁሉም አውተር ሞስት ኤሌክትሮንስ 8 ነው ኤክሴፕት ሂሊየም። ለሂሊየም ደግሞ 2 ነው። ስለዚህ ኦክቴት ሩልን አሟልተዋል። ኦክቴት ሩልን ካሟሉ ደግሞ ስቴብል ኮንዲሽን ላይ ስቴብል ስቴት ላይ ናቸው። ስለዚህ ቦንድ ለመፍጠር አይቻኮልም። ስለዚህ ኬሚካል ሪያክሽንም አያካሄዱም ማለት ነው። Question number 46. What type of bond formation takes place between a metal and a non-metal and two non-metals? በጣም ጥሩ። በሜታል እና በነን ሜታል መካከል የሚፈጠረውን የቦንዲንግ ታይፕ ተናገሩ ነው የሚለን። ስለዚህ ለኤ መልሳችን ምንድን ነው? አዮኒክ ቦንድ። አዮኒክ ቦንድ እንደ ምሳሌ መውሰድ የምንችላቸው ብዙ ምሳሌዎች አሉ። ለምሳሌ ፖታሲየም ፍሎራይድን መውሰድ እንችላለን። ፖታሲየም ኢዝ ሜታል፣ ፍሎሪን ኢዝ ነን ሜታል። የተለመደውን ደግሞ ሶዲየም ክሎራይድ ኮመን ኤግዛምፕላችን መውሰድ እንችላለን። ሶዲየም ኢዝ ሜታል፣ ክሎሪን ኢዝ ነን ሜታል። ከዚህ ባሻገር ሌሎችንም ኮምፓውንዶች መውሰድ ይቻላል። ቢጋ ስንመጣ ቢትዊን ቱ ነን ሜታልስ ወይም በሁለት ነን ሜታሎች መካከል
ኤሌክትሮን ሼር በማድረግ ነው ቦንድ የሚፈጠረው። እሱ ምንድነው? ኮቫለንት ቦንድ ነው። ኮቫለንት ቦንድ። ስለዚህ ይህን በምሳሌ ብንወስድ ለምሳሌ ሁለት ፍሎሪኖችን ብንወስድ በመካከላቸው ያለው ኮቫለንት ቦንድ ነው። ከዚህ በተጨማሪ ሌሎች ሁለት ነን ሜታሎችን ለምሳሌ ኦክሲጅንን ብንወስድ በተመሳሳይ መልኩ ኦክሲጅን ጋር ስንመጣ ኮቫለንት ቦንድ ነው በመካከሉ የሚገኘው። ስለዚህ በሁለት ነን ሜታሎች መካከል የሚገኝ ቦንድ ኮቫለንት ቦንድ ማለት ነው፣ ወይም ኮቫለንት ቦንድ ይባላል። Question number 47. Why do most of the ionic compounds exist in solid state while the covalent compounds are mostly in gaseous or liquid state? አዮኒክ አብዛኞቹ አዮኒክ ኮምፓውንዶች በሶሊድ ስቴት ነው የሚገኙት። እንዲሁም ደግሞ ኮቫለንት ኮምፓውንዶች በሊኩዊድ እና በጋዝ ስቴት ነው በአብዛኛው የሚገኙት። ለምንድን ነው የሚለን እስቲ ከኤሌክትሮስታቲክ ፎርስ ኦፍ አትራክሽን አንጻር ይህን ጥያቄ ለመመለስ ጥረት አድርጉ። በጣም ጥሩ። እስቲ አብረን ደግሞ እንመልከተው። The reason that most of the ionic compounds exist in a solid state is because of the strong electrostatic force that exists between the compounds. ስለዚህ አዮኒክ ኮምፓውንዶች ጋር ስንመጣ በአዮኖች በተቃራኒ ቻርጅ ባላቸው አዮኖች መካከል ስትሮንግ የሆነ ወይም ጠንካራ የሆነ የመሳሳብ ኃይል አለ ወይም ፎርስ አለ። ስለዚህ ይህ ምን ያደርገዋል ማለት ነው? ሰብስታንሱ በሶሊድ ስቴት ኤግዚስት እንዲያደርግ ፈርምሊ ይዞት ይገኛል ማለት ነው። ኮቫለንት ኮምፓውንዶች ጋር ስንመጣ ደግሞ ዊክ ኤሌክትሮስታቲክ ወይም ደግሞ ደካማ የሆነ ኤሌክትሮስታቲክ ፎርስ ወይም ደግሞ ቫንደር ዋልስ ፎርስ እንለዋለን። በሞለኪውሎች መካከል የሚገኝ የፎርስ አይነት ነው። በተለይ በኮቫለንት ሞለኪውሎች መካከል የሚገኝ ነው። ይህ ደግሞ ደካማ ፎርስ ስለሆነ የደካማ ፎርስ አተሞቹን አጥብቆ ስለማይዛቸው በሊኩዊድ እና በጋዝ ስቴት በአብዛኛው እናገኛቸዋለን ማለት ነው። Question number 48. Why is the density of ionic compounds high and that of covalent compounds low? Density እንደዚሁ property of ionic compound and property of covalent compound ስንመለከት ተመልክተነዋል። ስለዚህ የአዮኒክ ኮምፓውንዶች ዴንሲቲ ከፍተኛ ነው፣ የኮቫለንት ኮምፓውንዶች ደግሞ ዝቅተኛ ነው። ለምን ነው የሚለን ጥያቄው። ምክንያቱ ደግሞ the oppositely charged ions in an ionic compound are held closely by the electrostatic force of attraction. Hence the number of ions per unit volume in an ionic compound is more, making their density high. ስለዚህ ባጭሩ እነዚህ ሁሉ ባህሪያት ከምን ጋር ይገናኛሉ? ከኤሌክትሮስታቲክ ፎርስ ኦፍ አትራክሽኑ ጋር። ስለዚህ አዮኒክ ኮምፓውንድ ጋር ስንመጣ ተቃራኒ በሆኑ ቻርጆች መካከል ጠንካራ የሆነ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን አለ። ይህ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን ፓርቲክሎችን አቀራርቦ ይይዝልናል። ስለዚህ በትንሽ ቮሊ ውስጥ ብዙ ፓርቲክሎች ስለሚገኙ ዴንሲቲውም የዚያን ያክል ከፍተኛ ነው ማለት ነው። Question number 49. Why are the melting points and boiling points of the ionic compounds high and those of covalent compounds low? በተመሳሳይ መልኩ እንግዲህ ይሄ አዮኒክ ላቲስ ነው፣ እዚህ ጋር ደግሞ አዮኒክ ቦንድ ነው። አዮኒክ ቦንድ ወይም ደግሞ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን በፖዚቲቭሊ ቻርጅድ አየን እና በኔጌቲቭሊ ቻርጅድ አየኖች መካከል የሚገኝ ነው። ስለዚህ በአዮኒክ ኮምፓውንድ ጊዜ በሁለቱ አየኖች መካከል ያለው የመሳሳብ ፎርስ በጣም ጠንካራ ነው። በዚህ ምክንያት እነዚህንና የመሳሰሉትን አዮኒክ ኮምፓውንዶችን ለማቅለጥ ወይም ደግሞ ለማፍላት ነጥበ ፍሌታቸውና ነጥበ ቅልጠታቸው ከፍተኛ ነው ማለት ነው። ከፍተኛ ኤነርጂ ይፈልጋሉ ማለት ነው። Question number 15. Why do pure covalent compound not conduct electricity? ስለዚህ ፒውር ኮቫለንት ኮምፓውንዶች ጋር ስንመጣ ምንም አይነት ፖላሪቲ የለም። ስለዚህ እነዚህ ኮምፓውንዶች ለምንድን ነው ኤሌክትሪሲቲን ኮንዳክት የማያደርጉት ወይም የማያስተላልፉት ነው የሚለን። እርግጠኛ ነኝ አስባችሁ መታችኋል ብዬ አስባለሁ በቅድሙ ጥያቄ ላይ። ስለዚህ ኮንዳክቲቪቲ ኦፍ ኤሌክትሪሲቲ ስናስብ ወይም ደግሞ ኤሌክትሪሲቲን ማስተላለፍን ስናስብ ኤሌክትሪክ ቻርጅን መሸከምና ከአንድ ቦታ ወደ አንድ ቦታ መንቀሳቀስ አለበት ማለት ነው። ለዛ ደግሞ በሜታሎች ጊዜ ፍሪ ኤሌክትሮኖች አሉ፣ ፍሪሊ ሙቭ የሚያደርጉ። በአየኖች ጊዜም አየን በሚሟባበት ጊዜ በቀላሉ ፍሪ የሆኑ አየኖች ቻርጅን ኬሪ የሚያደርጉ አሉ። ነገር ግን ኮቫለንት ኮምፓውንድ ጋር ስንመጣ ወይም ኮቫለንት ሞለኪውሎች ጋር ስንመጣ ፍሪ የሆኑ አየኖች ወይም ፍሪ ኤሌክትሮኖች ሞባይል ኤሌክትሮኖች ስለሌሉ ቻርጅን ኬሪ የሚያደርግ ነገር ስለሌለ ፑር ኮንዳክተር ናቸው ማለት ነው።
Question number 51. Why are ionic compounds soluble in water? ionic compounds ለምንድን ነው ውሃ ውስጥ የሚሟሙት ነው የሚለን? መልሱ ግልጽና ግልጽ ነው። because both ionic compounds in water are very polar and since like dissolves like እንዳትረሱ ይህንን principle like dissolves like polar compounds dissolve in a polar solvent ስለዚህ ፖላር ኮምፓውንድ ምን አይነት ኮምፓውንዶች እንደሆነ አሁን ገብቷቸዋል። አዮኒክ ኮምፓውንዶች ለምሳሌ ፖላር ኮምፓውንድ ናቸው። ኤሌክትሮን ዲስትሪቢዩሽን ኢኳል ያልሆነባቸው ኮምፓውንዶች በሙሉ ፖላር ኮምፓውንድ ብለን ወይም ደግሞ ከፍተኛ ሴፓሬሽን ያለበት ኤሌክትሮኑ ወደ አንዱ በጣም ያመዘነ ከሆነ ፖላር ኮምፓውንድ እንላቸዋለን። እነዚህ ፖላር ኮምፓውንዶች እንደ ውሃ እንደመሳሰሉት አይነት ፖላር ሶልቨንት ውስጥ ነው የሚሟሙት ማለት ነው። ለዚህም ውሃ ጥሩ ምሳሌያችን ነው ማለት ነው። ምክንያቱም ፎርስ ኦፍ አትራክሽናቸው ስለሚመጣጠን ነው። Question number 52. Why do polar covalent compounds dissolve in water? ጥያቄ ቁጥር 52 የሚለን ፖላር ኮቫለንት ኮምፓውንዶች ለምንድን ነው በውሃ ውስጥ የሚሟሙት ወይም መሟማት የሚችሉት ነው የሚለን። መልሳችን እንግዲህ ፖላር ኮቫለንት ኮምፓውንድስ dissolve in water because they have a partial positive and a negative charge that can interact with the partial negative and positive charge in the water molecule. እንግዲህ መልሳችን ፖላር ኮቫለንት ኮምፓውንድ ስንል በውስጡ ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ቻርጅ አሉት። ይህን እንዳትረሱት። ስለዚህ ይህ ፓርሻል ፖዚቲቭ እና ፓርሻል ኔጌቲቭ ከምን ጋር ኢንተራክት ያደርጋል? ከውሃ ፓርሻል ኔጌቲቭ እና ፖዚቲቭ ቻርጆች ጋር ኢንተራክት ስለሚያደርግ በቀላሉ ፖላር ኮቫለንት ኮምፓውንድስ ውሃ ውስጥ መሟሟት ይችላሉ ማለት ነው። Question number 53. What type of bonds exist in the following ions? በእነዚህ አይኖች ውስጥ ምን አይነት ቦንድ ኤግዚስት ያደርጋል ነው የሚለን። አሞኒየም አይን እና ሃይድሮኒየም አይን ነው። ከዚህ በፊት በነበረው አክቲቪቲ ላይ በደንብ አድርገን ተመልክተናል ወይም ሰርተናቸዋል። ስለዚህ አሞኒየም አይን የምንለው በአሞኒያና በሃይድሮጅን ፕላስ መካከል የተፈጠረው ነው። ይህ ደግሞ ቅድም በሉዊስ ስትራክቸር ተመልክተናል። ስለዚህ NH4 ፕላስ ይፈጠራል ማለት ነው። አሞኒየም አይን ሃይድሮኒየም አይን ጋር ስንመጣ ውሃና ሃይድሮጅን አይን ሪያክት አድርገው የሚፈጥሩት ነው። ስለዚህ ፕሮዳክቱም ሃይድሮኒየም አይን ይሆናል ማለት ነው። በዚህ መልክ ይቀመጣል ማለት ነው። ሶ what type of bonds exist ለሚለው ኮኦርዲኔት ኮቫለንት ቦንድ እንዳትረሱት። በሁለቱ መካከል ኮኦርዲኔት ኮቫለንት ቦንድ ሁለቱም ይሄን ቦንድ ይዘው ይገኛሉ። ኮኦርዲኔት ኮቫለንት ቦንድ በማንና በማን መካከል ማለት ነው? በናይትሮጅን እና በአንዷ ሃይድሮጅን፣ እዚህ ጋርም ደግሞ በኦክሲጅን እና በሃይድሮጅን መካከል። እንግዲህ ተማሪዎች የመጨረሻው ጥያቄ ነው አሁን የሰራ ነው። ስለዚህ የ9ኛ ክፍል የመጨረሻው እንትናችን የመጨረሻው ትምህርታችን ይህን ይመስላል ማለት ነው። በብቃት 9ኛ ክፍል እንደምትወጡና 10ኛ ክፍል ላይ እንደምንገናኝ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ።